እንትና አውዱ ይነግረናል። ይሄን ለመመለስ በጣም ሲሊ ኩዌስችን ነው። አም ሶሪ ያው ሚኪ እንደምታውቁት የኢንቴግሪቲ ኢሹ አለበት እዚህ ጋራ። ጴንጤ ሳሚ ፈረስ እያየ ጴንጤ ፈረስ ካለ ሚኪ አይደለም በሬ ነው ይላል። ሚኪ ቺፕ እንደዛ ነው ሳይኮሎጂ ጴንጤ ይበለው እንጂ ጠቀም ሳሚ የሚያምንበትን ነገር ሁሉ ዶንት ዩዝ ዩር ቺፕ ሳይኮሎጂ ኦን ሚ አይደለም። ይሄ ምን ርካሽ እንትን ሚኪ እንዴ ተይው ይሳደብ፣ ችግር የለውም አስገቢው። ሚኪ እኮ እንደዚህ ነው። ኤኒዌይስ ሳሚ እኔ ነኝ ያወረድኩት። ሲጨርስ ትገባለህ። ያንተን ሀሳብ ማስጨረስ ስላልቻለ ነው። ከስር ሆነ ስማኝ። ቆይ አንዴ ቤቱ እኮ አይደለም ክርስቲያኖች እስላሞችን በስርዓት ነበር ትናንት ሲያወያይ ነበር። ቤት ስትመጣ ለምንድን ነው የምትረብሸው ሚኪ? ሁል ጊዜ ሀንዬ የምልሽ ነገር አሁን ገባሽ አይደለ? 900 ሰው ቤት ውስጥ ገብቶ 1000 ሰው ገብቶ በስነስርዓት ነው እሱ ቤት የሚወራው። አንቺ ጋር ሲመጣ ያ አይቼዋለሁ ትናንት። ሁል ጊዜ የምልሽ ነገር ይሄንን ነው። ሁል ጊዜ የምልሽ ሳሚ ስትጨርስ ሉትራን እይታ ቅድም በተነሱ ነጥቦች ላይ ባብል ደስ ይለኛል። ስራ ስለሆንኩኝ ነው፣ ግን ጊዜ ስጨርስ ደግሞ እገባለሁ። ሳሚ ያንተን ጨርሰ። ጥሩ ነው። ቅድም እንዲያውም ስፈልጋችሁ ነበር ሉትራኖችን እንትና ሲጠይቁኝ ስለነበር ማን ነው ተስፉ ነው? አዎ ተስፉ ነው የጠየቀኝ። ሳሚን እኔ እንደ ሉትራን አልቆጠርከኝ ማለት ነው። እኔ አይ አንቺ እንኳን ገና ጅዋጅዌ ላይ ነሽ ያለሽው። ወይ ጉድሽ! አይ ሀኒን እንኳን ማንም ባይናገራት ደስ ይለኛል። መስሎ ነው በአይኔ መጣችሁ። በአይኔ መስሎ ነው። እኔ አለሁልሽ፣ አይዞሽ። ለኦርቶዶክስ ትቀርባለች። ለማን ለምን ቀርባለች? ለኦርቶዶክስ ትቀርባለች ከአንተ ይልቅ። ቀጥሎ እሺ፣ ቀጥሎ። እኔ ሀና ሌላ ቀረ ጨምቃታለሁ። ቀጥሎ አኪ ቀጥል። ያው ምዕራፍ 3 ላይ ብቻ ያለውን ኮንቴክስት ለማውራት ያው የሚታወቅ ነው። እንዲሁ ጴንጤ ስላለው ሚኪ የሚሸመጥጠው ነገር አለ እንጂ ኢንፋንት ባፕቲዝም ላይ ማንኛውም አካል ይሄንን ጠቅሶ እኔ ሲያወራ ሰምቼ አላውቅም፣ እውነት ለመናገር ማለት ነው። አንለስ እኔ ያለኝ ውስን ንባብ ይህንን እንዳላይ ካላረገኝ በስተቀር ማለት ነው። ካላረገኝ በስተቀር ዮሐንስ 3 ከአንድ ከፈሪሳዊ ከአይሁድ አለቃ ኒቆዲማስ ከሚባል ሰው ጋራ ከመምህር ጋራ የተደረገ ዳያሎግ ነው። 5 ላይም ሄዶ ኢየሱስ መለሰ ብሎ ሲል 4 ላይ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል ብሎ ሲለው የመለሰለት መልስ ነው። በፍጹም ከኢንፋንት ባፕቲዝም ጋር ምንም ሪሌት አያደርግም። ግን ደግሞ ስለ ባፕቲዝም አያወራም እያልኩኝ አይደለም። ኢንፋንት ባፕቲዝም ቴዎሎጂው ሌላ ነው፣ ባፕቲዝም ደግሞ ቴዎሎጂ። እኛ ባፕቲዝምን የምንቀበልበትና እናንተ ባፕቲዝምን የምትቀበሉበት መንገድ ኢቭን ሉትራንስ የሚቀበሉበትና እናንተ ኦርቶዶክሶች የምትቀበሉበት እንኳን በጣም የተለያየ ነው። ይሄንን እኔ አልልም ብዬ ነው። አሁን አኪ ስለመጣ ሉትራን ቴዎሎጂን በደንብ እሱ ቢያወራ የተሻለ ነው። ቴንኪዩ። ቀጥሉ። ያ በመጀመሪያ ደረጃ እኔ ሁል ጊዜ ቢሮ ስገባ ነው እንደዚህ አይነት ነገር የምታስነሳው በደንብ እንዳላወራ። ሁለተኛ እኛ አሁን ያልከውን ፖይንት የምንረዳው ኦፍኮርስ የተለያዩ የኒቆዲሞስ ጉዳይ የተለያዩ እይታዎች አሉት። ግማሹ ቃል ነው የሚላለ፣ ናቹራል በርዝ ነው የሚላለ፣ መንፈስ መወለድ ነው የሚላለ፣ የዋተር ባፕቲዝም ነው የሚሉ አሉ። ግን እስካሁን ድረስ እኛም የምንቀበለው የዋተር ባፕቲዝም መሆኑን ነው። በቤተክርስቲያን አባቶችም አንድም ሰው ይሄ ቦታ በሌላ መልኩ የተረጎመ የለም። መካኒዝም ሆነ በሉትራን የምንቀበለው በዋተር ባፕቲዝም ነው። ለምንድን ነው በዋተር ባፕቲዝም? ከአውዱ ስንነሳ ኢየሱስ ለጥምቀት ያንን ተናግሮ ከታች ወደ ታች እየወረድን ስንሄድ ጥምቀት አልቆመም፣ ማጥመቅ ጀምሯል። እንደውም ደቀ መዛሙርቱ ያጠምቃሉ ተባለ። ኢየሱስ አይደለም ደቀ መዛሙርቶች የተባለ ይነገርለት ነበረ። እና ሜን ሰፖርቲንግ እንትናችን አውዱ ላይ ኢየሱስ ሌላ የቃል ወይም ሌላ የስፒሪቹዋል ወይም ናቹራል በርዝ ቢሆን ኖሮ ከታች ወርዶ ደቀ መዛሙርቶቹ ሲያጠምቁ ዝም አይልም የሚለው ነው። ስለዚህ አውዱ የሚደግፈው አባቶች የሚደግፉት የውሃን ባፕቲዝም ነው ብለው ነው። እዚህ የውሃን ባፕቲዝም ነው። ነገር ግን
የወርድ ወይም ቃሉን ነው የሚያመለክተው። የውሃ የሚለው ነገር ናቹራል በርዝ ነው። የሴት ልጅ ስትወልድ ውሃ የሚፈሰው ከዛ ጋር ተገናኝቶ ነው ወይ? ውሃ ደግሞ መንፈስ ቅዱስን ብሎ በጣም ስትሮንግሊ በመጽሐፍ ቅዱስ ዲቤት የሚያደርጉ አሉ። ግን ከእነዚህ ውስጥ ሞር አፒል የሚያደርገው የውሃ ጥምቀት ነው በሚል ነው። ሌላው ቅድም የተነሳው ተሐድሶ ነው። ኦሪጂናል ሲን ወደ ኦሪጂናል ሲን ከመሄድ በፊት ግን እዚህ አሁን ከሚኪ ጋር አርጌው ያደረግንበት ምክንያት ምንድን ነው? ህፃናቶች ይኮነናሉ ወይስ አይኮኑንም በሚል ሀሳብ ተነሳና ይኮነናሉ እንዳልል ኃጢአት ይተላለፋል ብዬ አላምንም አለ። አይኮነኑም እንዳልል ደግሞ ዮሐንስ 3:5 አለ አለ። ዮሐንስ 3:5 ላይ የራሱ ጌታችን ሲናገር ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም የሚለው ስላለ ፍርዱን ለእግዚአብሔር ነው የምትወው አለ። ለዛ ነው እኮ እኛ ደስ የሚለው ነገር ሉተራን የሆንኩበት አንዱ ኖ ኮንፊውዥን። ኦሪጂናል ሲኑ ሲመጣ ሁሉም ሰው ጊልቲው ይተላለፋል ብለን ነው የምናስበው። ማንም ሰው ህፃንም ቢሆን ደግሞ የናቹራል ይሄ ኮራፕሽን ወይም ደግሞ ድቀተ ባህሪ ፎልን ኔቸር ኮራፕተር ኔቸሩ ተላልፏል ህፃንም ቢሆን። ሁለተኛ ደግሞ እንታብሶ ጊልት እኛ በአዳም ላይ አዳምን ፌደራል ሄድ ብለን ስለምናስብ አዳም ላይ የተወሰነ ውሳኔ ሁሉ ለአዳም ዲሰንደንትስ ይቀጥላል ብለን ነው ምናምን ኢንሄሪት ያደርጋል። አዳም ልጁ አክቹዋሊ እሱ የሰራ ኃጢአት የለም እንጂ አዳም በኩል የመጣው ጊልት እና ኮራፕሽን ኦፍ ሂዝ ኔቸር ድቀተ ባህሪ ህፃኑን ያገኛል። ለዚህ ነው ዳዊት ሲናገር በቃሉ እናቴ በአመፅ ተወለደችኝ፣ በአመፅ ተቀነስኩኝ፣ በኃጢአት ተወለድኩኝ የሚለው from that beginning ህፃንም ልጅ ቢሆን ኮራፕት ኔቸር ይዞ ነው የሚወለደው። የአዳም ጥንተ ሀብሶ ያገኘዋል ብለን ነው የምናምነው። ስለዚህ ህፃናት ቢጠመቁም እንግዲህ ህፃን ለምን እንደዚህ ሆነ ዳይሬክት ባይብል ወደ ሲኦል ይገባል አይገባ የሚለውን እሱን ተውና የእኛ ግን ፖዚሽን ከመጀመሪያው እስከ መጨረሻ ተያይዞ ነው የሚቀጥለው። አንደኛ ልጁ ኮቨነንሻል ነው። ጥምቀት ኮቨነንሻል ነው። በቤተሰብ ውስጥ በአመኑ ቤተሰብ ውስጥ ልክ እንደ ግርዛት ለአብርሃም እንደተሰጠው ኮቨነንሻል ነው። ወደዛ ወደ ክርስቲያን ህብረት የሚቀላቀሉበት ነው። የእግዚአብሔርን በረከት የሚያገኝበት ነው። ሁለተኛው ደግሞ እምነት ይኖረዋል። በእምነት ደግሞ መዳንንም ያገኛል የሚል ስለሆነ ከነዚህ ሁሉ ኃጢአት ይታጠባሉ። ይሄ ደግሞ የኒቅያንም ሆነ የአትናቴዎስንም ሆነ የሁሉንም የማይቃረንና ቀጥተኛ ኦርቶዶክሲ ነው ብለን ነው የምናምነው። እሺ ቃለ ሕይወት ያሰማልን። አኬ ሳሚ ተመለሰልህ? አይ ለእኔ ምን ይመለስልኛል? እኔማ ጥያቄም አልነበረም፣ ግን እንዲያውም አብሄር ሰርፕራይዝ ማለት ነው። ሶ በሴሚናል ትራንስሚሽን ኦፍ ሲን ታምናለህ? በኦገስቲኒያን ቴዎሎጂ አላምንም። እንደሱ አይደለም፣ በሴሚናል አይደለም። እኛ ምናምን በምንድን ነው የሚተላለፈው? የአዳም ዲሰንደንት መሆናችን ናቹራሊ ከአዳም የመጣ የአዳም ዲሰንደንት መሆን የአዳም ልጆች ምንድነው ዲሰንደንሲው? ላይኑ ምንድን ነው? ኔቸር ኮራፕትድ ኔቸር ሰው ነው፣ ከሰው ነው የመጣ ነው። የመጀመሪያው ሰው ደግሞ አዳም ነው። አዳም የወደቀ ሰውነት ያዘ፣ እኛ ደግሞ ያንን የወደቀ ሰውነት ወይም ባህሪ ይዘን እንቀጥላለን ነው እንጂ በምንድን ነው? በደም ነው? በስጋ ነው? ሰው በመሆን በወንድ ዘር ፈሳሽ ነው? በምንድን ነው? የሳሚ እንደሱ አይነት አይደለም። በቃ ሰው በመሆነ የአዳም ልጆች በመሆናችን ኔቸራችን የአዳም በመሆኑ አይደል እኮ እሱ በሱ ያገኘኸው ቴንደንሲ ኦፍ ሲን ነው ወይስ ሲን ራሱን ነው? ኖ ቴንደንሲ እናገርኩ እኮ ይህን ዝም ብሎ የሚተላለፍ ነገር በመርፌ በምናምን የሚተላለፍ ነገር አይደለም። እንደ HIV እንደሱ እያለ አይደለም። እኛ ጥንተ ሀብሶ ስንል የወደቀ ባህሪ ድቀተ ባህሪ ፎልን ኔቸር ወይም ኮራፕትድ ኔቸር ነው እንጂ የምንለው
ኃጢአቱ እየተንከባለለ በአዳም በኩል ወደኛ ደረሰ ማለት አይደለም። በቃ የተበላሸ ኔቸር ተፈጠረ። አዳም እዛ ጋር የተበላሸ ኔቸር እንዲሆን አደረገው እና ከአዳም የሚወለዱ አሁን አንተ በኃጢአት አካውንተብል የምትሆነው በአዳም ኃጢአት ነው ወይስ በራስ ኃጢአት ነው? በአዳም ኃጢአት ጊልቲ ይጠብቀኛል ፍርድ። በእኔ ደግሞ የራሴ የሰራሁት ኃጢአት፣ ምክንያቱም ኮራፕት ኔቸር በመያዝ አልሰራም ማለት አልችልም። በኃጢአት የተመረዘ ወይም ደግሞ ኮራፕት ሊሆን ኔቸር ስለያዝኩኝ ኃጢአትን እምቢ ማለት አልችልም። በቃ ለዚህ ነው ዳዊት በእንተወለደች በአመፃ ጸነሰችኝ በኃጢአት ወለደች ማለት እኔ ማንም ሰው በምድር ኃጢአት አልሰራም ማለት አይችልም፣ ምክንያቱም አውቶማቲካሊ ኮራፕት የሆነ ኔቸር ስለያዘ። ስለዚህ እኔ በራሴ የምጠየቃለሁ። ከአዳም በመጣው ግልት የሰው ልጆች ሁሉ አዳም በሰራው ስራ ተቀጥተዋል። ለዛ እኮ ነው እኛ ሁላችን የወደቅ ነው። ለምንድን ነው እኔ አዳም በራሱ በሰራው ነገር ተቀጥቶ ብቻውን ቢቀር ኖሮ እኔ ለምንድን ነው ዛሬ እዚህ ምድር ላይ መሰቃየው? አዳም ላይ የተፈረደው ፍርድ ሁላችንም እንድንሞት እኮ የሆንኩት እኔ ገና ሕፃን እያለሁ ምንም ነገር ባይኖረኝ ኖሮ ለምን እኔ ባልሰራው ኃጢአት እሰቃያለሁ እዚህ? ነገር ግን አዳም ላይ የተፈረደው ፍርድ ለሁላችንም ደረሰና ሞትን የፈለገ ኃጢአት አልሰራም ሞት ግን ያገኘኛል። ማንም ሰው እንዲሞት ሆነ። ስለዚህ ናቹራሊ ይሄ ሰውነት የሚባለው ሰው የሚባለው ኔቸር ኮራፕትድ ሆነ። ከአዳም ቀጥሎ የሚወለዱ ሰዎች ሁሉ ለኃጢአት እምቢ የሚያይል ለኃጢአት ባሪያ ሆነው ተወለዱ። ስለዚህ ኃጢአት አልሰራውም ብል እዋሻለሁ ማንም ሰው። ለዚህ ነው እኛ የሃይማኖት መግለጫ ስንጠመቅ ከኃጢአት መታጠብን ሕፃንም ሆነ ትልቅም ሰው ይሁን በቃ ጥምቀት ለኃጢአት መታጠብ ይሆናል ብለን ይመጣል። ግን ሳሚ ቢሮ ስለሆንኩኝ ብዙም እያልኩ አይደለሁም። ምናልባት ሌላ ጊዜ እናወራለን። አይ ዲድንት ጌት ዘ ላይን እንዴት ዲስቲንክቲቭሊ እንዳወራኸው አልገባኝም። ቴንደንሲ ኦፍ ሲንን ወይም ፎለን ኔቸርን እና ከዛ ደግሞ ትራንስሚሽን ኦፍ ሲንን። እኔ ትራንስሚሽን ኦፍ ሲን ወይም የኃጢአት መወራረስ አለ ብዬ አላምንም። ቴንደንሲ ኦፍ ሲን እና ፎለን ኔቸር አለ ብዬ አምናለሁ። ፎለን ኔቸርም ስንል አዌርነስ ኦፍ ሲን ስላለ፣ ቴንደንሲ ኦፍ ሲን ስላለ፣ ፕላስ ኮስሞሱም ከርስ የተደረገ ስለሆነ የምንኖርበት ዓለም ሁሉም የተረገመ ዓለም ውስጥ ከኃጢአት በኋላ የወደቀ ዓለም ውስጥ ስለምንኖር እነዛ ሁሉ ነገሮች የኃጢአትም እውቀት እኛ ጋር ስለመጣ ልክ እና አዳም ጋር ያ እውቀት ከመጣ በኋላ የኃጢአት ዝንባሌ ውስጣቸው እንደተፈጠረ ሁሉ አሁን እኛም ኦልሬዲ ለኃጢአት ኮንሽስነስ ኦፍ ሲን አለን ወይም የኃጢአት ንቃተ ህሊና አለን። ልክ ሔዋንን ያ የኃጢአት ንቃተ ህሊና እንድትጎመጅ እንዳረጋት እኛም በውስጣችን የኃጢአትን ፍላጎት የሚፈጥር ኮስሞስ ውስጥ ስለምንኖር እነዚህ ሁሉ ፋክተሮች እኛ በምንሰራው ኃጢአት ተጠያቂ እንድንሆን ያደርገናል። እስፔሻሊ ሕዝቅኤል 18-19 ላይ ካለው ሐሳብ አንጻር እናንተ ግን ልጅ የአባቱን ኃጢአት ስለምን አይሸከምም ትላላችሁ? ልጅ ፍርድንና ቅንን ነገርን ባደረገ ትእዛዜንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል እንደሚል እኔ ቴዎሎጂካሊ የማምነው ያንን ነው። ግን ምንድነው ለምሳሌ ዳዊት እናቴ በኃጢአት ጸነሰችኝ እኔም በአመፃ ተወለድኩ ሲል እያለ ያለው? በቃ ያለው ዓለም እኮ ራሱ ይሄ የወደቀ ዓለም ውስጥ ነው፣ ለኃጢአት በሚገዛ ዓለም ውስጥ ነው። ልክ ሐዋርያው ጳውሎስ ምዕራፍ 7 ላይ ያለው ሐሳብ ላይ እንደሚያነሳው ለሕጉ መገዛት ይፈልጋል፣ የጽድቅ ስራ መፈጸም ይፈልጋል፣ ከዛ ለሞት ከተሰጠ ሰውነት መዳን ይፈልጋል፣ ውስጡ ይቃትታል። ነገር ግን አልቻለም። ለምን? ይሄ የፎለን ኔቸር ስላለ፣ ለኃጢአት የተሸነፈ ማንነት ስላለው፣ ለኃጢአት ኦልሬዲ የተሸነፈ ስንል አሁንም ከአዳም ያገኘው በሚል ሳይሆን ኮስሞሱም ኤቭሪቲንጉም አፌክትድ ኦፍ ሲን አለው። ከኃጢአት ነፃ ሊሆን አይችልም። በራሱ ራይቸስነስን ሜክ ሊያደርግ አይችልም። ከዛ ግን የህይወት መንፈስ ሕግ ደግሞ ከዚህ ነፃ እንዳወጣው ሮሜ ምዕራፍ 8 ቁጥር 1 ላይ እንደሚያነሳው ምናልባት ሌላ ቀን ዲስከስ እናደርጋለን።
ያው እኔ ግን በግሌ እንደዛ አላምነው አትሊስት ሳሚ እናቴ በኃጢአት ጸነሰችኝ የሚለውን እኮ ስለ እናትና አባት ኃጢአትም ነው ተብሎ ይተረጎማል not necessarily a transmission of sin to the new baby የአይሁድ ቴዎሎጂ ስለሆነ ልክ ነሽ ቀጥይ ያ አይችም ብቻ ለማለት ነው ኃጢአቱ የእናትና የአባትየው ነው እንጂ ወደ ልጁ የሚተላለፍ ወይ ደግሞ ልጁን በኃጢአት ጸነሰችው ለማለት አይደለም የሚለውን ሐሳብ ይሄ ያው የአይሁድን ቴዎሎጂ ታውቁታላችሁ ራሱ የአይሁድ ቴዎሎጂ ማለት አንድ ሰው በሽተኛ ሆኖ ከተወለደ የሆነ ታማሚ ሆኖ ዲዜብልድ ሆኖ ከተወለደ ወላጆች የሆነ ነገር በድለዋል ማለት ነው አሁንም እዚህ ጋር የሚላቸው ይሄንን ነው የነበራቸው ነገር መለኮታዊ እሳቤ ይሄ ነው ዳዊትም ከዛው ማህበረሰብ የወጣ ሰው መሆኑን አትርሱ ካረፈም የሚያርፈው ኃጢአቱ እናቱ ላይ እንጂ ልጁየው ዳዊት ላይ አይደለም አሁን እዚህ ጋርም እናንተ ግን ብሎ እግዚአብሔር እዚህ ሕዝቅኤል ላይ ልጅ የአባቱን ኃጢአት ስለምን አይሸከምም በቃ ልጁ በአባቱ ኃጢአት መቀጣት አለበት ትላላችሁ ልጅ ፍርድንና ቅን ካደረገ ግን ብሎ ልጁ የበራሱ መንገድ ጀጅ እንደሚደረግ ትእዛዜንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል አባቱ ምንም አይነት ሰው ይሆን ከዛ ቁጥር 20 ላይ ሲሄድ ኃጢአትን የምትሰራ ነፍስ እርሷ ትሞታለች ይልና ልጅ የአባቱን ኃጢአት አይሸከምም አባትም የልጁን ኃጢአት አይሸከምም የጻድቁ ጻድቅ በራሱ ላይ ይሆናል የኃጢአተኛውም ኃጢአት በራሱ ላይ ይሆናል ብሎ ያነሳልና ትራንስሚሽን ኦፍ ሲን I don't think workout ያደርጋል ቢቀጥሉ አስቼ ማይክ እየከፈክ ነበር ያ ሰላም ብያለሁ እንዴት ናችሁ ሁላችሁንም ቅዱሳን ከላይ እስከ ታች ቆይ ኦርቶዶክስን አይመለከትም ፌዝ መጀመሪያ አንተ መዳን አለብህ በዳኑ ሰዎች መካከል ያለ ጨዋታ ሁሌ ከኋላ እየገባ ነው የምታወራው አስቸመችስ አይ በጣም ነው የጠበቅነው ብዙ ለማውራት ግን ሄድ ፌዝ ይሄድ ልክ ነው ፌር አይደለም ሄድ አይ እኔ ያው ርዕሱ ከመቀየሩ በፊት ሳምንት ያገልጠይ በየ ነበር እሺ አንተ ነህ ልክ እኔ አይደለሁም ሂድ ግድ የለም በቃ እኔ 1-2 ደቂቃ ነው የምወስደው ርዕሱ እንደዛ ላይ ቀየር ስለሚችል አስቼ ይጠይቅ ጥያቄውና እዛ ትቀጥላለህ ሶሪ በጣም ጥያቄ እኮ ነው ያለው ለሳሚ ጥያቄ አለ እንስማውና እዚሁ ላይ ነው በዚህ ርዕስ ላይ አዎ በምናወራው ላይ አሁን እየሰማው እኮ ነው ቁጭ ብያለሁት በቃ አንቺ ይጠይቅ ችግር የለም እሺ ቀጥል አይ ሀኒቾ ኦርቶዶክስ ሆኗል ልታሳየን ፈልጋ ነው ቀጥል ዌልካም እንላለን እነዛም ከሆነ እንትን ሆስት ነኝና እንዴት ዲስኮኔክት እንደሚደረግ አውቀዋለሁ ዓለም ሆኗል ነው ያሳየች ሳሚዬ ደግሞ ምን ነክቶ ነው ኦርቶዶክስ ዓለም ሆኗል እኮ ዓለም ሆኗል ልታሳየን ፈልጋ ነው ያልኩት ዲስኮኔክት ነው ማድረግ ብላ ታስፈራራያለች እሺ አለ ብዬ ነው እሺ ቀጥል ሳሚ ጥያቄ ምንድነው ቅድም ዮሐንስ 3:5 ላይ የተነሳውን ስለ ኢንፋንት ባፕቲዝም አይደለም ያወራው ብለህ ነበር እና ቃሉ የሚለው ሰው ከዋና ከመንፈስ ካልተወለደ ተቀየረ በቃ አስቼ ጠይቅ መጀመሪያ እኔም እኮ ይሄን ነው እንትን ያልኩት ተቀየረ ስለዚህ አይደል የምናወራ የነበረው አሁን ስለ አይ ቲንክ ስለ ኦሪጂናል ሲን መሰለኝ አስቼ መጠየቅ ይፈልጋል አይደል አስቼ ያ ስለ ኦሪጂናል ሲን ነው ለዛ ነው ኢቫም ለዛ ነው አንቺ ይሄ ኢስ ኖ ቢግ ዲል ቀጥልና ከዛ በኋላ ላወራ እችላለሁ ኢስ ችግር የለውም ጎ ሄድ ጸጋው አስቼ ጎ ሄድ እሺ ከዛ ኢቫም ነገር ካስቼ ቀጥሉ እሺ በቃ ይሄን መቼስ አሁን እኔ ከዛ 2000 ዓመት የሞላውን ክርክር እንግዲህ ምክንያቱም ገና በአራተኛው ምዕተ ክፍለ ዘመን ላይ የተነሳ ነው እንግዲህና እነዚህን ትምህርቶች ደግሞ እንደምታውቀው በተለይ ወንጌላውያን በተለይ እንደገና ደግሞ ሪፎርሜሽን ይዘው የመጡ ሉተር በቀጥታ ነው የተቀበሉት ኦሪጂናል ሲንን ማለት ነው ማብራሪያቸውም ላይም አለ እና
እንደዛ ከሆነ ለምሳሌ ሳምዬን አንተን መጠየቅ ኢየሱስ ክርስቶስ ሊሞትልህ የመጣው ስለምንቀመው ጫት ዛሬ ስለምናመነዘረው ነው ሊሞትልህ ለኔም ወይ ላንተም ሊሞት የመጣው ወይስ በኦሪጂናል ሲን ምክንያት የተነሳ አኪ ግን እዚህ ጋር ሰው መካከል ስላለ እዚህ ጋር ማይክ ከፍቼ አለመሳቅ አልችልም። ጤቃት ይቅማል እንዴ እዴ አስቲ አላቆመም መሰለኝ። ኤክስፖርት ታስደርጋለህ እንዴ? እና እንት ገርሞ አንተም ቆይ አሁን አይ ኦሪጂናል ይመች የሐረርጌዋን አወራር ነው ያመጣው። ቀጥል ያው ስቀንባት እንለፍ ብለን ነው። ልክ ነው ጌታ ኢየሱስ ክርስቶስ ሊሞት የመጣው በዋናነት እንግዲህ ክርስቲያንም ከሆነም በኋላ እኮ ኃጢአት እየሰራን ነው አይደል? በእናንተና በእግዚአብሔር መካከል ኃጢአታችሁ ለይታችኋለች። ከፍጥረታችሁ የቁጣ ልጆች ናቸው። በቃ ሰማይ ከምድር እንደሚርቅ እግዚአብሔር በሰው ልጆች ላይ እንግዲህ ቅይማት እንደነበረው ምክንያቱም በቃ አጥፍቷልና ማለት ነው በአዳም ምክንያት። ስለሱ ነው ሊሞት የመጣው ኢየሱስ በዋናነት በኃጢአትና በኃጢአት ውጤቶች ላሉ እንግዲህ አሁን ይሄ አክቹዋሊ ሲን የኃጢአት ውጤቶች ናቸው። በዋናው ለኦሪጂናል ሲን እሱን ለማስወገድ ነው የመጣው ወይስ ዛሬ ስለምንሰራቸው ኃጢአቶች? በዋናነት ይሄን ልጠይቅና ከዛ እቀጥላለሁ። ከሳሚ ከመመለሱ በፊት ይሄንን ሐሳብ መጀመሪያ ያመጣው ማን ነው? ኦገስቲን ነው አይደለ? እሱ ሳይሆን ጳውሎስ። አይ ታንጂ የፈጠረለት የሙያዊ ስም ራስ ያልቻልኩት ለምንና የሸልፈኛ ዲቤት አስታወሳችሁ? ታንዳባጣስ የሆነ ሰው አስታወስከኝ። የሆነ ሰው ተማልታው እኔ ጠራው እኮ አይደለም ለኦሪጂናል እንትና በዚህ አቅጣጫ እንግዲህ አውገስቲን የሚጠቀሰው ቋንቋውን ስላመጣው ነው። ያንን ትምህርት ያው ቴዎሎጂው ነበር ነው። ቴዎሎጂው ነበር እኮ ከነበረ ግን መጀመሪያ ሮሜ 5:12ን ተጠቅሞ ኦሪጂናል ስን ወይ ደግሞ ስን ኃጢአት ይወረሳል የሚል ትምህርትን ያመጣው ማን ነው? ጳውሎስ። አይለም ጳውሎስ ውርስ ምናምን ብሎ አልጻፈም። ኖ ውርስ አይደለም እኮ ነው። ውርስ ሳይሆን ተቆጥሮብሃል፣ ኢምፒዩት ተደርጎብሃል። በአንድ ሰው ኃጢአት ምክንያት እኮ ኃጢአት ወደ ዓለም ገባ ነው እንጂ አንተ ላይ ተቆጥሮብሃል። አዳም የሰራው ኃጢአት እንዲህ ነው እንዲህ አይነት እንደዚህ አይነት ዝርዝር ውስጥ ጳውሎስ አልገባም። ያንን ሮሜ 5ን ተጠቅሞ እሱን ነው ማስረዳው። ይሄን ይመልስና ከዛ የኔን ሐሳብ አስረዳለሁ። ጌታ ኢየሱስ ክርስቶስ ሊሞት የመጣው ዛሬ ሰዎች በግል ስለሚሰሩት ኃጢአት ነው የመጣው ወይስ በደንብ ዲፋይን ሳይደረግ እዛ ውስጥ መግባት የሚቻል አይመስለኝም። ምክንያቱም አንቺ ፍቺው የኔ መጀመሪያ ጥያቄ እኮ ኦገስቲን ስለሆነ ይሄንን ትምህርት ኮይን አድርጎ ያመጣው እሱ ደግሞ ማን ነው አታስተልቁኝ። አይ ያንሾ እኔ ነኝ ያስተለኩሽ። ያንሾ ቤት ሰራ እንደ ያንሾ እንደዚህ ማስተላለፍ ሰራ እኮ እኔ ኦርቶዶክስ ሆነ እኮ ሰራ። ኦርቶዶክስ ከሆንኩ በኋላ ሰራ። ይገርም ነው። እሺ አይ በቃ ሽሪንክ አድርጊኝ። እሱን ቼክ ላደርግ ነበር። ሰርቷል። ያ እኔ ግን ገነት የምትባል ሴትዮ አሁን እያወራን ነው። ተራሽን ጠብቂ ማለት ምን ማለት ነው? አልገባኝም። ስልጣን እኮ አለሽ። ቤት ማንኛችንም የማውራት ካለብን እንገባለን፣ ችግር የለም።
እርስ በርስ ነው እህትና ታችን ነው ወንድማማቾች እያወራን ያለ ነው። በብልቶች መካከል ያለችው አንተ ቴንኪዮስ ግን ይኸውልህ እሱ እኔ ጥያቄውን ትቀጥላለህ፣ ችግር የለም እኮ እዚህ መሆን ካልፈለግሽ ሰላም ሁኚ፣ ጌታ ይባርክሽ። አይ በቃ ወይ አሰናብቷች እንዴ። ግን ይኸውልህ እሱ ያንን ትምህርት ኮይን ሲያደርገው የላቲን መጽሐፍ ቅዱስ አንብቦ የተሳሳተ ትርጉም ይዞ እንደመጣ ብሎ ያሙታል አይደለ? ብሎ ያሙታል አይደለ? አይ ትክክለኛ ነገር ነው እንጂ ያሙታል አይደለም ነው እንጂ እንዴ ያንን የሚያክል ታላቅ ጀግና ሰው አይ ግን እሱን በደንብ ይጣራልንና ከዛ በኋላ ሳሚ ጥያቄውን ይመልስ ወደ ማለት ለመሄድ ነው። ሳሚ ቀጥላ ያሙታል። ደስ ይላል። እሺ ሮሜ 5:12 ላይ ያለውን እናየዋለን። አሁን እኛ በምንለው አግባብ ነው ኦሪጂናል ሲንን ሲያወራ ትራንስሚሽን ኦፍ ሲንን ነው የሚይዘው ወይስ ደግሞ ለዓለም ኃጢአትን ማስተዋወቁንና ወደ ዓለም ኃጢአትን ይዞ መግባቱን ነው የሚናገረው ወይስ ደግሞ የሚተላለፍ ነው የሚለው? እንዲያው ከመጨረሻው ልመልስልህና አስቼ ከጠየቀው በጣም ቀላል ጥያቄ ነው ብዬ ነው የማስበው። ቀላል ጥያቄ ነው ለማለት የፈለኩት ምንድን ነው ኢየሱስ ክርስቶስ ከአዳም የተላለፈውን ኃጢአት ሊከፍል መጣ፣ ሊያስወግድ መጣ ስንል እያወራን ያለ ነው ሁላችንም የኃጢአት ተጽዕኖ ስላለብን ነው የሚል ሀሳብ ስላለ ነው። አሁንም ሁላችንም ኃጢአተኞች አይደለንም የሚል ሀሳብ አይደለም። ሁላችንም ኃጢአተኞች የሆንነው ግን በራሳችን ኃጢአት እንጂ በአዳም ኃጢአት አይደለም ነው። ሮሜ 3:23ን ስንመለከት ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ይላል። ሁሉ ኃጢአት ተላልፎባቸዋል አይደለም የሚለው፣ ኃጢአትን ሰርተዋል ኮሚት አድርገዋል ነው የሚለው። ኃጢአትን ኤክስፒሪየንስ አድርገዋል ነው የሚለው እንጂ ኃጢአት በሆነ መንገድ በጣም ሚስቲሪየስ በሆነ መንገድ ከአዳም ተላልፎ ምናምን ነው የሚል አይነት ሀሳብ የለውም። ኢየሱስ ለምንድን ነው ኢንካርኔት አድርጎ ከዛ የአቶነመንቱ ስራ አስፈልጎት እንዲሁም ደግሞ መሞቱን መነሳቱን በጣም ሲግኒፊካንሲው ምንድን ነው ካልን እንዴ ኃጢአት ገሎናላ። በራሳችን ኃጢአት በራሳችን አለመታዘዝ ኃጢአት ባይዘው ዲስኦቢዲየንስ ነው። እሱን ነው ማወቅ ያለብን። ኃጢአት አመፅ ነው ይለዋል አይደል? አመፅ ማለት ደግሞ አለመገዛት አለመታዘዝ ነው። በአዳም ይተላለፋል ብለንም እኮ ስናስብ ያው አለመታዘዙ አይደል ያመጣው። አሁን በአንድ ሰው እየመጣና ለብዙ ሰው ኃጢአት መጣ የሚለው እኮ ነው ኢትስ ኤ ማተር ኦፍ ነምበር እንጂ ምንም አይነት ቴዎሎጂካል ዲፍረንስ የለውም። ባይዘወይ ምን ላችሁ ፈልገን ቴዎሎጂካል ዲፍረንስ የለውም ስል አዳም በሰራው ተላልፎ እኛ ጋር ደረሰ ስንልና አይ አይደለም ሁላችንም ራሳችን በሰራ ነው መተላለፍ ነው ኢየሱስ ክርስቶስ መስቀል ላይ የዋለልን ስንል አልቲሜትሊ ከኃጢአት ሊያነጻን ነው። የኃጢአት መዘዝ አለው። ኢየሱስ የመጣው ለምንድን ነው? ባለመታዘዝ ምክንያት በሚመጣ ኃጢአት የደረሰብን ነገር አለ። ሌላው ከአዳም የተነሳ እኮ ይህች ምድር ከርስ ተደርጋች። ቅድምም አውርቻለሁ። ምድሩ ብቻ አይደለም ባይዘዌ አዲስ ፍጥረት የሚለው ኢቭን ኮስሞሎጂካል አስፔክትም አለው ብዬ ካሁን በፊት አንስቻለሁ። የኢየሱስ የቤዛነቱ ስራ ለእኛ ለሰዎች ብቻ አይደለም ሰማይና ምድሩን ጭምር ሁሉ አፌክት የሚያደርግ ነው። ይሄ ሰማይና ምድርም ገና አዲስ ፍጥረት ይሆናል። ይሄም የሆነው በክርስቶስ ኢየሱስ የመስቀል ስራ ነው። የመስቀሉ ስራ ይሄንን ሁሉ ነው አዲስ የሚያደርገው። ግን ደግሞ አስቼ ለራሱ በሰራው ኃጢአት ነው፣ በራሱ አለመታዘዝ ነው። አለመታዘዝ ጫት መቃም አለመቃም ወይ ደግሞ መጠጥ ካቲካላ መጠጣት አለመጠጣት ምናምን አይደለም። እሱ እኮ መገለጫ ነው። የአለመታዘዝ መገለጫዎች ናቸው እነዚህ እንጂ አለመታዘዝ ማለት እንቢተኝነት ነው፣ አመፃ ነው። ልክ ከአባታችን ከአዳም ተምረን እኛም እንቢተኞች ሆንን። አዳም መጣና አስተዋወቀን። መጀመሪያ እባቡ ነው መጥቶ ያስተዋወቃቸው አይደል? ዲያብሎስ ነው መጥቶ ያስተዋወቃቸው። ኮንሽስነስ ኦፍ ሲን ፈጠረባቸው። ኮንሽስነስ ኦፍ ሲን ደግሞ ቴንደንሲ ቱ ሲን ፈጠረ። ኦርደሩን አሁን ዘፍጥረት ላይ የምናገኘው
ለኃጢአት ንቃተ ህሊና ሲያገኙ የኃጢአት ንቃተ ህሊና ደግሞ አእምሮ ተፈጠረባቸው ወይም ስበተ ኃጢአት ፈጠረባቸው። ያ መሳብ ኃጢአትን እንዲሰሩ አደረጋቸው። the same way አዳም ደግሞ ልክ እንደ እባብ ለሰው ልጆች በሙሉ ኃጢአትን አስተዋወቀ። ሰው ማመጽ እንደሚችል አሳየ፣ ሌሰን ሰጠ። ከሱ የተነሳ እኛ አማጺያን ሆንን፣ የአማጺ ቡድኑን ተቀላቀልን ማለት ነው። ለእያንዳንዳችን አመጽ ነው ክርስቶስ መስቀል ላይ የዋለው። ለእያንዳንዳችን አመጽ የትኛውም አዳም ሳይወድቅ ቀርቶ ሄዶ እኮ የሆነ ሰው የሆነ እንትን ላይ ቢበድል እስቲ ያ ሰውዬ ኮንደምን ይደረጋል። ግልጽ ላርገው ጌታ ኢየሱስ ክርስቶስ የሞተው በአዳም ምክንያት በተሰራው ወደ ዓለም ለበገባው ኃጢአት ምክንያት ነው ወይስ ከዛ ድክመት የተነሳ ስለምንሰራው ኃጢአት ነው ሊሞት የመጣው? በዋናነት ማለት መጽሐፍ የትኛው ነው የሚለው እኮ ነግሬሃለሁኝ እኮ። ሳሚ አንተ እኮ ሰባኪ ስለሆንክ በቃ መድረክ ላይ ያለህ እየመሰለህ እንትን እያስረዘምክ ነው። ማይክ እየከፈታችሁ አውሩኝ። እንደዛ ከሆነ ባይዘው እሺ፣ ስልክ ያረኩት ከሆነ ማይክ እየከፈታችሁ ኢንተራፕት አድርጉኝ። ሶሪ ያ ይኸውልህ አዳም ቅድም ተናግሬያለሁኝ። መተላለፍን ሲተላለፍ በኤደን ገነት ውስጥ እግዚአብሔር ዘላለማዊ ፍርድን ኢቭን ከአዳም በፊት እግዚአብሔር ድንጋጌ አስቀምጧል፣ ዴክሪውን አስቀምጧል። ያ ድንጋጌ ምን የሚል ነው? አዳም ሆይ ከዚህ ዛፍ በበላህ ጊዜ ሞትን ትሞታለህ ብሎታል። this is the decree of God። የእግዚአብሔር ድንጋጌ ነው በኤደን ገነት ውስጥ የተቀመጠው የመጀመሪያው ድንጋጌ። እንግዲህ እኛ ጫት ለምን በላው ነው ወይ ላልከው ለቅድሙ አዳም አፕል በልቶ ነው እንግዲህ የተባረረው። ግን አፕል መሆኑ አይደለም፣ ዲስኦቢዲየንስ መሆኑ ነው፣ አለመታዘዝ መሆኑ ነው፣ አመጽ መሆኑ ነው እንዲባረር ያደረገው። በዚህ ነው ክርስቶስ መጥቶ የሞተው። በዚህ ምክንያት በሰው ልጅ ላይ በእግዚአብሔርና በሰው መካከል ባለው ኃጢአት በዚህ ባለመታዘዙ ምክንያት የተነሳ በሰውና በእግዚአብሔር መካከል ስላለው ኃጢአት ነው ክርስቶስ የሞተው ወይስ ከአዳም ኃጢአት የተነሳ እርግማን ድክመቶች ምናምኖች እኮ አሉ አይደለም? እንዲያውም ማይክ እንደዚህ ከፍተው ስናወራ ጥሩ ነው። ምድር ተረግማለች አይደል? ከአዳም ኃጢአት የተነሳ ተረግማለች። ይህንን ኃጢአት ለሚሰራው ሰው ሁሉ ላይ እርግማን ሆኗል። የአዳምን መንገድ ተከትሎ ኃጢአት በሚሰራ ሰው ሁሉ ላይ የኃጢአት ደሞዝ ሞት ነው የሚለው ህግ ይሰራል። ባይዘው ጻድቅ የለም አንድስ እንኳ የሚለው ለምንድን ነው? ሳይሰራ ምን ሊሆን ይችላል ማለት ነው? ኃጢአተኛ ሊሆን ይችላል። ሳይሰራ አይሆንም። እሱን ላሳይ። ሳይሰራ አይሆንም። እሱን ላሳይ። እሺ በቃ አንዴ። ኦኬ እሺ፣ አሳየኝ፣ ደስ ይለኛል። ግን ኃጢአት የማይሰራ ሰው የለም። ኤግዛክትሊ። እሱ ቆያ እና ታዲያ ህፃናቶች የሚሞቱት ኃጢአት ሰርተው ነው? ምን ነክቷቸው? አይ አይደለም፣ ሞት ሌላ ነገር እኮ ነው እንዴ። ስጋዊ ሞት ነው እያልከን ያለው? እኛ እኮ በቀጥታ ቸስ ይላሉ እያለ የሞት እንትን ነው አንዱ ክፍል እኮ ነው እንዴ። ኃጢአተኛ ሰው ኃጢአት ያልነካው በአዳም አለመታዘዝ ምክንያት ያልነካው ነገር የለም ማለት ነው። እሺ ላንብበው ይሄኛውን። ለማንኛውም ቆይ አንዴ ጸጋው አንዴ ሳሚ በሾርት ኦሪጂናል ሲንን አላምንም ነው እያልክ ያለው። ከዛ በኋላ ኦሪጂናል ሲንን ሳይሆን ትራንስሚሽን ኦፍ ሲን። ኦሪጂናል ሲን ማለት ትራንስሚሽን ሲንማ ሁላችንም እንደሱ አናምንም። እኛ አሁን ኦሪጂናል ሲን ማለት የድቀተ ባህሪ ማለት ነው። ኦኬ እንደሱ ነው እንደሚያምነው። ኦሪጂናል ሲን የሚባለው ያ ነው። ያ የመጀመሪያው ኃጢአት ማለት ነው። በእግዚአብሔር አለመታዘዝ ማለት ነው። ድቀተ ባህሪ መምጣቱ ማለት ነው። ፋልን ኔቸርን ድቀተ ባህሪ አይደለም። ድቀተ ባህሪ ነው አብራራው። ኖ አስቼክ ጊልትን ነው እያልክ አይደል? ጊልትን ነው ላውራኒ ጊልትን ነው አይደል? አይ አኪ አስቼ ሲገባ ግን እኔ ነኝ የማምነው ብሎ የገባው ትራንስሚሽን ኦፍ ሲንን ነው። አይ ኦሪጂናል ሲን ማለት ነው እኮ which is ከአባት ወደ ልጅ ኃጢአት ይተላለፋል የሚለውን አይደል? ኦሪጂናል ሲን የሚባለው ወርስ የምንለው በአማርኛ የውርስ ኃጢአት የሚባለው
ቆይ ውርስ ኃጢአት እኮ አሚን አሁን የካቶሊኮችን ራሱ ኦሪጂናል ስን የሚያምኑትን ገብታችሁ ብታዩት ልክ ሳሚ እንደሚለው ድቀተ ባህሪ ወይም ደግሞ የኃጢአትን የመስራት ዝንባሌ የሚል ዴፊኒሽን ነው እንጂ ያለው ከአባት ወደ ልጅ ወይ ደግሞ አባት የሰራው ኃጢአት ወደ ልጅ እኮ ግን አንተ ተቀበለዋለህ። እኔ አሁን እሱን ነው እኮ የምለው። ጊልት ኦፍ እኛ እንግዲህ መለያየት አለበት ማለት ነው። ኦሪጂናል ሲን እኛ ስንል የአዳምን ጊልት እንቀበላለን ማለት ነው። አዳም የሰራውን ጊልት አዳም ላይ የነበር ኦሪጂናል ሲን እንደሱ ነው ምናምን ጥንተ ሀብሶ ማለት በዛ ላይ የነበር የአዳምን ጊልት ከሚል ካያ ከሆነ ነው እንጂ ትራንስሚሽኑ ጥያቄው ነው። ሁለት አሁን አስቹና እኔ የአኪን ሀሳብ ጭራሽ ነው መለየት ያልቻልኩት። አኪ እስኪ በቀጥታ አስጠይቅ። አዲስ የተወለዱ ህፃናት ኢንፋንቶች ኃጢአተኞች ናቸው? ሲን የለባቸውም። ግን አዳም በመጣት ሲን ማለት ራሳቸው የሰሩት ኃጢአት የለም። ነገር ግን አንደኛ አዳም የመጣውን ጊልት አለባቸው። ሁለተኛ ስለዚህ ይኮነናሉ ወለዱት። በዛ ነው። ስለዚህ በጊልቱ ይኮነናሉ። ኢቨን ህፃን ሆነው ቢሞቱ በጊልቱ ይኮነናሉ በኦሪጂናል ሲን። ኦኬ። ስለዚህ አንድ ከእስላም ቤተሰብ የተወለደ ልጅ ወይ ከኤቲስት ቤተሰብ የተወለደ ልጅ ቢሞት ተኮናኝ ነው ማለት ነው። ኮናኝ ነው የሚል አለ። ግን ኤግዛክትሊ ወደ ሲኦል ይገባል አይገባም የሚለውን ነገር ላይ ሁሉም ሰዎች የእግዚአብሔር ሀሳብ ነው የእግዚአብሔር ድርሻ ነው የሚሉት። ነገር ግን ያ ልጅ ኦሪጂናል ሲን ይነካዋል። ኦሪጂናል ሲን የአዳም ጊልት ይነካዋል። ሁለት ነገር ይነካዋል ሁል ጊዜ። የአዳም ጊልት ወይም አዳም ላይ የተፈረደው ፍርድ ጊልቱ ዳት ኢዝ ኦሪጂናል ሲን የምንለው። ሁለተኛው ደግሞ ህፃን ቢሆንም ፎልን ኔቸር ይዞ ነው የሚወለደው። ራፒድ የሆነ ኔቸር ይዞ ነው የሚወለደው። አሁን የስ ኦር ኖ ኩዌስችን አድርገውና ማለት ነው ይኮነናሉ ወይስ አይኮነኑ? ይኮነናሉ። ሁሉም ሰው የሰው ልጅ ሁሉ ከኮነኔ በታችን ነው በክርስቶስ። ስለዚህ አንተ ራስህ እኮ አሁን ትራንስሚሽን ኦፍ ሲን ታምናለህ ማለት ነው። ድቀተ ባህሪ እኮ እሱ እኮ አይደለም አይደል? ቴንደንሲ ኦፍ ሲን እኮ እሱ አይደለም። ቆይ እሱን ስትል የትኛው ማለት ነው? ለምሳሌ አሁን የኔ አያት በጣም ዱርዬ ነበር ልበል፣ ሌባ ዘራፊ ነበር ማለት ቅማንቴ ተጠያቂ አይደለም። ኦሪጂናል ሲል በቀጥታ የሚሄደው አዳም ጋር ነው ማለት ነው። በአዳም ምክንያት በሰዎች ላይ ፕሪንሲፕል ዘሴም እኮ አስችዬ አንተ በአያትህ አልጠየቅም ብለህ አያትህ በሰራ ወንጀል በዘረፈው አልጠየቅም ብለህ በአዳም ቅምቅማትህ ወይ ምንጅላትህ ወይ እንጅላትህ የሆነው አዳም በሰራው ግን እጠየቃለሁ እያልክ ነው ያለው። መጽሐፍ ነው የሚለው መጽሐፍ እሱን በኦርደር እናውራ። እሺ ቀጥሉሽ። እሺ ሰላም ብያለሁ። ኦሪጂናል ሲንን እናምናለን እኛ። ያው በአማርኛ ሲተረጎም ማናችሁ ግን እኛ ሰዎች ነን። ሰዎች ወንጌላውያን እኛ ብሎ ስለመጣረውና ራስን ለይልን። ኧረ ተው ሳሚ ተው፣ ትንሽ ጩቤን እዛት ይልቆይ ሴንቲን ጣል። አይ አይደለም፣ አሁን እኔ እዚህ አላምንም አትሊስት ብዬ ነውና ያዲም አታምንም። እሺ የምናምንበት ምክንያት ማለት ብዙ ክርክሮች ቢኖሩም የቤተክርስቲያን አባቶች ቸርች ፋዘርስ እንደዛ ያምናሉ ብለን ነው ምናምነው። አንደኛ ኦግስቲን ብቻ አይደለም ኢራኒየስንም ቼክ ማድረግ እንችላለን። አጌንስት ሄረሲ ላይ መጽሐፉን አምስተኛው መጽሐፍ ብናነብ ተርቱሊያንን እኚህን ዲቴል ባልገባበትም ኦሪገንም በደንብ እነዚህን ነገሮች ቼክ ብናደርግ ከኦገስቲን ውጭ እንትን ማድረግ እንችላለን። ሌላ ደግሞ የካቶሊክ ካቴኪዝም አለ አይደለ? የካቶሊክ ካቴኪዝምን በደንብ ቼክ ብናደርግ እነሱ የሚቀበሉትን ያው ከነሱ ፕሮቴስት ስላደረግን ሞሮፍ የሆነ የሚገናኝ ነገር አለው ማለት ነው። የእነሱን ካቴኪዝም ለምሳሌ ካቴኪዝም ኦፍ
ካቶሊክ ቸርች 400 ላይ 404 ላይ በደንብ በግልጽ ያስቀምጣል። ኢንሄሪት እንደሚደረግ ሁሉ በግልጽ እንደሚያምኑ ነው የማውቀው ካቶሊኮችም ማለት ነው። እና የሚወረስ ነው በሉትራን ቴዎሎጂ ኦገስቲኒያንን በደንብ ነው የኦገስቲንን ቴዎሎጂ የምንቀበለው። አሁን ችግሩ ምንድን ነው? የሚጠቀሱ ጥቅሶች አባቶች ያንን ጥቅስ እንዴት ነው የተረጎሙት፣ እኛ እንዴት ነው የምንተረጉመው ነው። ቅድም የተነሳው ኤፌሶን አልተነሳም መሰለኝ። ከዛ በፊት የተነሳ ጥቅስ ነበረ ሮሜ 5 መሰለኝ። ሮሜ 5 እና እንዴት ነው የተተረጎመው? እንዴት ነው የምንተረጉመው? ያው አተረጓጉማችን ሄርሜኔቲክሳችንም ስለሚለያይ ብዙ የሚለያይ ነገር ልናመጣ እንችላለን። ነገር ግን መያዝ ያለበት እኛ የፕሮቴስታንት ወር ደግሞ ወንጌል አማኞች በዚህ ነገር ላይ እንስማማለን። ሞር ለሴም ግራውንድ አለን ብዬ ነው የማስበው የተወሰነ። ምክንያቱም በዚህ መካከል ተሐድሶች ካላችሁ ከኦርቶዶክስ ፕሮቴስት ያደረጋችሁ ካላችሁ ምናልባት የኦርቶዶክስን ቪው ሊኖራቸው ይችላል። ነገር ግን ዋናው መታደሳችን እንጂ ከየት ነው የታደስ ነው የሚለው አይደለም። በሱ እንትን አንልም። በቸርች ፋዘርስ ቼክ ብታደርጉ አሁን እነሳሚ ቸርች ፋዘርስ ስለዚህ ምንድን ነው የሚሉት? ያው ቸርች ፋዘርስ ስላሉ በኮንሰንሰስ ደረጃ ሁሉም አብዛኛው እንደዚህ ብሏል ብለን በጣም ኮምፕሌን እየበዛብህ ነው። እና አንደኛ ካቶሊካውያን እንደዛ አያምኑም። ባለፈው ሸልፌክስ ታውቀዋለህ አይደለ? እሱና ዜማ የሚባሉ ካቶሊኮች እና ጆሲ እንደማያምኑ እዚሁ እኔ ቤት አረጋግጠዋል። እኔም ድሮ እንደዛ ነበረ የሚመስለኝ። እንደዛ ልጨርስና ቆይ ሀኒ ምኑን ነው የማያምኑት? እያለ ያለው ነው። አንዴ ቆይ ኦሪጂናል ሲሆን እሺ ኢቫ ትቀጥላለህ አንተ። የወንጌላውያን ክርክር ደስ ይለኛል እኮ ታውቃለህ። ቀጥሉ ሂዱ። እሷን እየሰማችኋት አንቺን እየሰማችሁ ሂጂ። እሺ አይ ከስር እኛን እንትን ሚስአንደርስታንድ ምናምን ስለሚሉኝ ለዛ ነው። ወይም ኢቫ የእነሱን እንትን ካለ ከፍተህ አሳየን። እንደዛ ነው የሚያምኑበት። ኦኬ ቀጥል። እሺ አሁን ሌላ ስልክ ስላልያዝኩ እኔ ካቴኪዝም ጠቅሻለሁ እኮ ካቴኪዝም 404 403 የሚያነብልኝ ሰው ቢኖር ደስ ይለኛል። እሱን ከ401 ጀምሮ እስከ 404 አንብበን ባለፈው ሁሉም ካቶሊኮች እንደማይቀበሉ ነው የነገሩን። እዛ ላይ የሚለው የኃጢአት ዝንባሌ ነው እንጂ ከአባት ወደ ልጅ የሚተላለፍ ነው ብለን አናምንም የሚል ድምዳሜ ነው የሰጡ። እሺ እንዲናርግ አሁን ካቶሊኮች በመካከላችን ስለሌሉ ስለነሱ ባንማጎት አሪፍ ነው። ለምን መሰለሽ? the sin affected the Adam, the fallen nature is transmitted ሚል ቃል በቃል ስላነበብኩ ነበረ። እሺ እሱ ሌላ fallen nature is different than ከአባት ወደ ልጅ የሚተላለፍ ኃጢአት እኮ። እሺ fallen nature ትራንስሚት ይሆናል ብለሽ ታምኛለሽ? የኃጢአት ዝንባሌ ነው። አይ ቲንክ እስካሁን ድረስ ስንል የነበረው እሱን እኮ ነው እኮ። አሁን እንዲናርግ ርዕሳችንን እኔ ኮት ስላደረኩ ነው ይመስለኛል የረበሽኳችሁ። እና ሌላ ጊዜ ካቶሊኮች ሲመጡ እናወራለን፣ ችግር የለው። ግን ቴዎሎጂያችን ከነሱ ስለሚቀዳ ከነሱ ስለሆነ ሞር የነሱን ኦገስቲን ለምሳሌ ልንገርሽ አንድ ነገር። ኦገስቲንን በደንብ አክርሮ የሚቀበለው ማን ነው? ካቶሊክ ነው። እኛ ከኦገስቲን ማንቀበለው 1-2 ፖይንት ነው ቢኖረው እና ኦገስቲን ሲባል ኦርቶዶክሶች ዳውት ያደርጋሉ አባትነት የተወሰነ ፓርቱን እንትን ያለው በደንብ አክርሮ ኦገስቲን የሚቀበሉት እነሱ ናቸው። ኦገስቲን ከቅድሙ ስናወራ ኦገስቲን ተቀብሏል። ኦገስቲን ስንል የነበረው እንግዲህ እኛ የቤተክርስቲያን አባት ብለን ነው ምናምነው። ብቻ ይሁን እና ያቆምኩበት ጠፋኝ። እና እኛ የምናምነው በኦሪጂናል ሲን ነው። ኦሪጂናል ሲን እናምናለን የሚለውን ለመናገር ነው የገባሁት። አመሰግናለሁ ስለሰማች። አትሊስት አንተ ሉትራን ስለሆንክ በቅድምም ስልህ ነበረ ባፕቲዝማል ሪጀነሬሽን ታምናለህ። ግን አሁን በጣም ጥያቄያችን የሚሆነው አስቼጋ ነው። ኦኬ
ሉትራን በባፕቲዝም I can't even pronounce it baptismal regeneration ስለሚያምኑ ህፃናት አንተ ከየት ልታረገው ነው? እኔ ጋምታ አትሊስት እነሱ በዛ ሊያመልጡ ይችላሉ። አንተ ግን ልታመጣት ደግሞ ኦገስቲን ራሱ by the way ኦገስቲን ራሱ በባፕቲዝማል ሪጀነሬሽን ያምናል። ሶ ካልቪኒዝም ያነብኩት ነገር ነበርና ሰው ሁሉ ወድቋል ራሱን ማዳን አይችልም በቃ ምናምን ከሚል አንፃር መሰለኝ ከካልቪኒስት አንፃር መሰለኝ እንዴ ካልቪን ራሱ ባፕቲዝማል ሪጀነሬሽን ያምናል። ሉተር ራሱ ያምናል። ስለዚህ በኢንፋንት ባፕቲዝም የማያምን ሰው it's not gonna work for them ነው የኔ ፖይንት። ግን ያዲ እኔ እናገርናችን ወደ ያው እኔ የሚተካኝ ይመስለኛል ወንድም ዴቪያ አለ ለሱ ሰጣለሁ። ባለፈው አንቺ እነዛን የመሳሰሉ የተረጎምሽልኝ ትዝ ይልሻል? አንቺ ራስሽ ላንቺ አይደል ያስተረጎምኩት? መተርጎሜ ትዝ ይለኛል። ምን እንደሚል እሱ ኦሪጂናል ሲን ነው ከኬት በፊት ማለት ነው ኦገስቲን በፊት አባቶች የተናገሩትን አንቺ ራስሽ የተረጎምሽልኝ እሱን እየፈለኩኝ ነው። አሁን መኪናዬን አቁሜ ቀጥላለሁ። ግን ዴቪድ እስቲ ቆይ እኔ ራሷን ነው ያስተረጎምኩት። የሚገርማችሁ ቆይ በዛው ግን የኢራኒየስን እና የኦሬገን ምናምን ያልከውንም እንትኑን ብትሰጠን ማስረጃውን ልክ እንደ እሺ እኔ ልስጥሽ ኢራኒየስ ኦፍ ሊዮን ቆይ አይ አሁን ለዴቭ ስለተሰጠ ቻንሱ እኛ እንዳንይዝበት ኦኬ ስለምወርድ ዴቭ በረዥሙ እንዲደርስ ስራ ላይ ሆኜ ስለሆንኩ ነው። ኢራኒየስ፣ ተርቱሊያን፣ ኦሪጅን ከካፕዶሺያን ፋዘርስ ዘናዙስ እነዚህ ሁሉ ኦገስቲን ሂፖ ጋር ኦገስቲን ሂፖ እንደው የመጣው ወደ 400 መቶ ክፍለ ዘመን አሁን ለምንልሽ ኢራኒየስ በ200ኛው ክፍለ ዘመን ነው። በአብዛኞቹ ኦሪጂናል ሲን ያምናሉ ለማለት ነው። አኪ አሁን ነገር ግን እንቀጥልበታለን። እኛም እናምናለን ኦሪጂናል ሲንን ግን ትራንስሚሽን ኦፍ ሲን ነው ወይስ ቴንደንሲ? በቃ አምላክ እንዳትጠጋጋ ነግሬሃለሁ። ኔቨር ምንም የተጠጋጋ ነው ነገር የለም። ይውጣ አባቶች የተባሉት ይውጡና ትራንስሚሽን ኦፍ ሲን ውርስ ኃጢአት የሚባል ካለ ማየት ነው የምፈልገው። ውርስ ኃጢአት ለመጀመሪያ ጊዜ አሁን የገባኝ መሰለኝ ሳሚ ያለፋል የሚለው ትራንስሚሽንን እንትን ልስጥህ። ትራንስሚሽን ቅድም ከጠቀስናቸው አባቶች ከኢራኒየስ ከተርቱሊያን ሌላ ማን ነው? ኦሪገን ከዛ ውስጥ ተርቱሊያንን እሺ ተርቱሊያንን ስላነበብኩት ተርቱሊያን ስለዚህ ስለ ምንድን ነው ስለ ሶል የጻፈው ላይ ተርቱሊያን ላይ በደንብ በስነ ስርዓት በግልጽ ትራንስሚት ያደርጋል። ለዛውም ባዮሎጂካሊ ትራንስሚት ያደርጋል ብሎ የጻፈው ማስረጃውን አሳየና እኔ አልችልም አሁን በአንድ ስልክ ስለምጠቀም። እሺ እንዲያርግልኝ ይሄን ቲዮሎጂ ኢንትሮዲዩስ ያደረገው ኦገስቲን ነው እኮ ተርቱሊያን ብሏል እኮ ሴሚናል ትራንስሚሽን ቆይ አንዴ ኃጢአት በወንድ የዘር ፈሳሽ ነው የሚተላለፈው ብሎ ሴሚናል ትራንስሚሽን ኦፍ ሲን ብሎ ያስተላለ ይሄንን ቲዮሎጂ ራሱ ዲቨሎፕ ያደረገው አዜ ቲዮሎጂ ኦገስቲን ነው። ከሱ በኋላ ሉተር ምናምን የኦገስቲን ግርፎች ናቸው እንደምታውቀው። ሪፎርም ቲዮሎጂያኖቹ እንዳለ ሪፎርመሮቹ እንዳለ ማለት ሶሪ ሪፎርመሮቹ እንዳለ ኦገስቲኒያንስ ናቸው። እምነት ላይ ጽድቅ ላይ ያላቸው አቋም እንዳለ የሱ ተጽዕኖ ያለበት ነው። ከዚህ በፊት አለ የምትል ከሆነ አሳየን። ለምሳሌ እሺ አሁን እኮ ተርቱሊያንን አልኩ። ተርቱሊያን ኦን ዘ ሶል የጻፈው ላይ ኦን ዘ ሶል ቻፕተር 40 ላይ በግልጽ ባዮሎጂካሊ ከአንዱ ወደ አንዱ ያለ ተቆራርጠሃል መጣውን ማጥለም ወይ ስታነብል ካልሆንክ ብትለኝ ደስ ይለኛል። ኦር ደግሞ የሆነ ሰው ደግሞ እንዴት መጽሐፉን ወይ ደግሞ ስለ ቸርች ፋዘርስ የሆነ የሚያሳይ የሆነ ሰው ቢገልጽ ቢከፍትልን ደስ ይለኛል። እኔ በግልጽ እንደዛ ተጽፏል ነው ብለው ሳነብ የሆነ የተንሸዋረረ አይኖሩኝ ምናምን ብቻ የሆነ ተሳስቼ ሊሆን ይችላል ታርመኛለህ። ግን
ስታርመኝ እንዴት ነው እኔ ኤቪደንስ ብዬ ማቀርበውን ነገር ዲስፕሩቭ ለማድረግ አንተም ኤቪደንስ ማቅረብ አለብህ። ግን ሁለታችንም ኤቪደንስ ማናቀርብ ከሆነ ግን ሊሆን ይችላል እናንብበው ብለን ማለፍ ነው ያለብን እንጂ ብዙ እኔ ክሌም ያነሳው አንተ ስለሆንክ እኮ ነው። እኔ ምንም እኮ ክሌም ያነሳው ያለ ነው። ለምሳሌ ስናወራ ክሌም ሳነሳ ነው። ለምሳሌ ስናወራ ሁላችንም እየገለጥን እኮ ኃጢአት ሳሚዬ ይኸውልህ አሁን በኋላ እናቀርባለን ወይም እንትን ግን በዋናው እንትን ላይ ለምሳሌ ከቅድሙ ስናወራ መኪናዬን አቁሜ ሻንጣዬን ሁሉ እየፈለግኩትኝ ይዤ የሚሄድበት አለ። እሱ ላይ የማታወትኝ እኔ ተርጉማልኛለች ያዲ ራሱ ልኬላት አለ። እኔ አሳያለሁ አሁን ሳይሆን ለነገ ግን ቃል እገባለሁ። አሁን በሐሳቡ ላይ ብናወራ ምን ትላላችሁ? ዴቭ እናወራ ቀጥል። ከአንተ ጋር እኮ ጥሩ እየሄድን ነበረ። እስቲ ይቀጥል። እሺ ወደ ዋናው ጣቢያ ዴቭዬ ጋር እስቲ አይደለም ቅድም ያነሳኸው እንትን ላይ ለምሳሌ የሆነ ጥቅስ ልታሳየኝ ነበረ አይደል? እሺ ምንድነው ኃጢአት ይተላለፋል አይተላለፍም የሚለው ላይ የሆነ ነገር መቆጠር ማለት ነው። ያው እሺ እቺን ብቻ አንብቤ ወደ ዴቭ ይቅርታ እንዴ ሮሜ ምዕራፍ 5 ቁጥር 18 እንደዚህ ነው የሚለው። እንግዲህ የአንዱ አዳም ኃጢአት የቅጣትን ፍርድ በሰው ሁሉ ላይ እንዳመጣ እንዲሁም የአንዱ የክርስቶስ ጽድቅ ሥራ ብዙዎችን ከኃጢአት ነፃ አድርጎ ሕይወትን ይሰጣል። በአዳም አለመታዘዝ ምክንያት ብዙዎች ኃጢአተኞች እንደሆኑ እንዲሁ በክርስቶስ መታዘዝ ምክንያት ብዙዎች ጸድቀዋል ይላል። እዚህ ቦታ ላይ እንደምታውቁት እንግዲህ በእግዚአብሔርና በሰው መካከል ኃጢአት የገባው በምንድን ነው ካለን ያለመታዘዝ ነው። አለመታዘዝ ኃጢአት ተደርጎ ተቆጠረ። የክርስቶስ ጽድቅ ደግሞ ለኛ በምንድን ነው የተቆጠረልን? ስለታዘዘ አባቱን ማለት የክርስቶስ መታዘዝ ሳሚዬ ተቆጥሮልኛል የምትል ከሆነ የአዳም አለመታዘዝ በኔ ላይ አይቆጠርም ማለት አትችልም። ምክንያቱም ኃጢአት ባልሰሩት ላይ እንኳን የአዳም አለመታዘዝ ብዙዎችን ኃጢአተኞች አደረጋቸው ብሎ ስለሚል ማለት ነው። እና ይሄንን ነው በኋላ መጣበታለሁ። ቆይ ማይክን አትዝጋው አስቼ ሐሳቡን ጨርስ ብዬ። እሺ ቁጥር 17 ላይ አሁን ያነሳው 5:17 ላይ በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል ለሕይወት ይነግሳሉ ይልና ቁጥር 18 ላይ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ አሁን መጣ የሚለውን ነው እንግዲህ ይዘን እያወራን ያለ ነው። እንዲሁ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። ስለ ሁለት ሰዎች ነው እያወሩ ያለ አይደል? እያወራ ሞትን ወዳመጣ ፍርድን ወዳመጣና ከዛ ደግሞ ጽድቅንና ሕይወትን ወዳመጣ በትክክል 19 ነው። ስለዚህ ቆይ እኮ አሁን እየሰራ ያለው ፓራላል አርጊውመንት ነው፣ ፓራላሊዝም ነው እየሰራ ያለው አይደል? ሁለት የሚመጣጠሉ ነገሮችን ነው እያነሳ ያለው በትክክል። እሺ አሁን ወደ መጀመሪያው ከመሄዳችን በፊት ወደ ሁለተኛው ሰው እንሂድና በአንዱ ጽድቅ ምክንያት ስጦታ ወይም ሕይወቱ ወደ ዓለም እንደመጣ ታምናለህ አይደል? በትክክል። ኦኬ ይሄ በሕይወት ላይ አክቹዋላይዝድ የሆነው አንተ ምን ስታደርግ ነው? ስወለድ ከሱስ አምኜ ስወለድ ማለት ነው። አምነህ ስትወለድ ነው። አምን ልጄ ስወለድ ከሱ በመወለዴ የሱ ለኔ ሆኖ ይቆጠርልኛል ማለት ነው እንጂ ኢየሱስ ክርስቶስ ስለተወለድኩኝ ማለት ነው። ቆይ ዮሐንስ ወንጌል 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለም እንዲወደዋልና ስለሚል በእርሱ በማመንህ የዘላለም ሕይወት አግኝተሃል የሚለውን እንጂ ኢየሱስ ለዓለም እንደሞተ እናውቃለን። ለዓለም ሁሉ ሞተ ማለት ያላመነ ሰው ሁሉ በአንዱ በኢየሱስ ምክንያት ከኃጢአት ነፃ ሆኗል እያልን ነው። አይቻልም። ከሱ ስትወለድ ነው። ከአዳም በመወለድ ከአዳም የማይወለድ ማንም የለም። ስለዚህ ሁሉም በአዳም እንትን ተብሏል። በክርስቶስም ስትወለድ በሱ ያለው ወደ አንተ ይሆናል ማለት ነው።
አኮ መወለድ የሚለው ራሱ እኮ ማለት ነው ያንተን ሱታፌ አሁን ሱታፌ የምንለው ነገር አለ አይደል? አሁን እምነት ላይ በእግዚአብሔር የተሰራ ነው ብለን ስናምን ይኸውልህ በእግዚአብሔር የተሰራ ነው። ይሄንን ፍታድ ሳሚዬ ተውተው ቆይ ካልቪኒዝምን ካልያዝክ በስተቀር ይኸውልህ አሁን የካልቪን ቴዎሎጂን ካላመንክ በስተቀር አንተ ምላሽ አልሰጠህም። እግዚአብሔር ለገለጠው ፍቅሩ ምላሽ ሰጥተሃል አልሰጠህም? ስወለድ እኮ በአምኜ ተወልጃለሁ ማለት ነው እኮ ያ ለእግዚአብሔር ስማም። በየትኛውም መንገድ አንተ በምትለው ስማማለሁ፣ ችግር የለብኝም። አምነህ ነው በለኝ፣ ተሰጥቶም ነው በለኝ፣ ከራስህ ተነስተህ ነው በለኝ፣ ችግር የለብኝም። ስለዚህ አምነህ ነው የሚለውን የምትቀበል ከሆነ አምነህ ነው የሚለውን የምትቀበል ከሆነ ማመንህ ሪኳየርመንት ነው አይደል? ትክክል። ማመንህ ነው ወደ መወለድ ያመጣ አይደለ? ኦኬ። ስለዚህ አሁን ዩኒቨርሳሊዝም ልክ እዚህ ቀሲስ ዲበኩሉ የሚሉትን ትምህርት ልታመጣ ነው አለ። በለዚህ ለዚህ ነው ዩኒቨርሳሊዝም ለዓለም የሞተው ዩኒቨርሳሊዝም አይሰራም። ግድ የለም ሳሚዬ፣ ዩኒቨርሳሊዝም አይሰራም። ግድ የለም እኮ እንዴት እንደሚሰራ ላሳየህ። ቁጥር 18 ላይ ይኸውልህ ቁጥር 18 ላይ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ የሚለውን ሰው ሁሉ የሚለውን ኦኬ ተላልፎ ነው የሚል የምንሰጥ ከሆነ አሁን እዚህ ጋር ምንድን ነው እያደረገ ያለው? አዎ በአንዱ በደል ምክንያት ፍርድ ለኩነኔ ወደ ሰው መጥቷል። አዎ ፍርድና ኩነኔ የሚባል መተላለፍ ሳይኖር በፊት ምንም አያሳይም። 19 ለምን ፈራሃት? 19 ላይ እመጣለሁኝ። ቆይ ይኸውልህ እመጣለሁኝ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ ሲልህም እሱ በሰራው ኃጢአት ማለትን አይደለም። እሱ ኃጢአትን ሰርቶ ሁሉም ሰው ኃጢአተኛ እንዲሆን ትልቅ ፋክተር አለው። አዳም ትልቅ ፋክተር አለው። ፕላስ ደግሞ እርግማኑም እኮ ደርሶብናል። ያልደረሰብህ ነገር የለም እኮ አልኩህ እኮ። በቃ ለምሳሌ በክርስቶስ እያወራን ያለ ነው አስችየዋ የኃጢአትን መተላለፍ ነው። በአዳም በደል ልዝጋለህና ሂድሽ ሀሳብን ግለጥ። በቃ ኦኬ እሺ፣ እንደዛ ይሻላል። አትሊስት አሁን እዚህ ጋር ዩኒቨርሳሊዝም ላይ የሚጥለን ምንድን ነው? አዳም ሰርቶ አሁንም እኔን ተንተረሰ ዩኒቨርሳሊዝም ምናምን አትበል። አሁን ሳሚዬ ቆይ አንዴ ሳሚ 30 ሰከንድ ስ እኔ አላምንም። በቃ ይሄ ጥቅስ ራሱ ለዩኒቨርሳሊዝም አይሆንም ስለማውቀው ነው። እና እኔን ሳትጠራስ ግን ይሄንን ተንተራሰው ዩኒቨርሳሊዝም የሚሉ አሉ ካልክ ችግር የለብኝም። ቆይ ስማኛለህ፣ አስቼ ዩኒቨርሳሊዝምን ነው የሚያስተምረው እያልኩኝ አይደለም። ይሄ አሁን አንተ በፈታኸው አይነት መንገድ ከወሰድነው ግን ወደ ዩኒቨርሳሊዝም ይጠጋል ትምህርቱ ነው። ለምን ካልከይ ለምሳሌ አስቼ እንደዛ ያምናል እያልኩኝ አይደለም። ኦኬ ዶንት ሚስ አንደርስታንድ ሚ እያልኩ ያለሁትኝ አንተ በፈታኸው አግባብ ከፈታ ነው። ልክ የአዳም ኃጢአት ዓለምን ሁሉ እንደበከለው የኢየሱስም የመስቀል ስራ ዓለምን ሁሉ ማንጻት አለበት። ያለምንም እምነት ማለት ነው። ያለምንም የሰውየው የግል ተሳትፎ ወይም ውሳኔ። ለምን ሁለቱም ወደ ዓለም ነው ይዘው የመጡት። ይሄኛው ህይወትን፣ ይሄኛው ሞትን ነው ይዘው የመጡት። አሁን ትራንስሚሽን ኦፍ ቁጥር 19 ያልከው ጋር ደግሞ እንሂድ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። አዎ ጻድቃን ይሆናሉ ብዙዎች። ግን ምን ሲያደርጉ? ሲያምኑ ነው የሚሆኑት። ልክ እንደዚሁ በአንዱ ኃጢአተኞች ብዙዎች ኃጢአተኞች ይሆናሉ ሲል ሁለቱም ይዘው ወደ ዓለም ይዘው የመጡትን ነው የሚያወራው። ወደ ዓለም ይዘው የመጡትን ነው። ባይዘ ባዮሎጂካል መወለድና የመንፈስ መወለድ ብለን አንወሰደው። ባይዘ አሁን እሱ የአስቺ ሀሳብ ብቻ እንዳልሆነ ስለማቅ ነው ይሄንን እያወራ ያለሁት። እያልኩኝ ያለሁት ምንድነው እንድትረዱ አሁን የምፈልገው፣ ምናልባት የአስቺን ሀሳብ ሳይድ የምትይዙ ሰዎች ክርስቶስና አዳም ወደ ዓለም ይዘው የመጡትን ሁለት ህይወት ነው የሚያወራው ክፍሉ። አንደኛው ሞት ይዞ መጣ፣ አንደኛው ህይወት ይዞ መጣ። ዛትሴት እንጂ አያይዘን ከግለሰቦች ጋር የምንሰፋው ከሆነ በጣም ኮንቴክስቱን ሚስ እናደርጓል። ለዚህ ማሳያ ደግሞ ዮሐንስ 3 ላይ ልሂድ እና ከዛ ወደ እናንተ መለሳለሁ። ዮሐንስ 3 አልኩ፣ ሮሜ 3 ላይ እንሂድ። ሶሪ
ሮሜ 3 ላይ ስንሄድ ሁሉ ኃጢአትን ሰርተዋል ቁጥር 23 ላይ የእግዚአብሔርም ክብር ጎድሏቸዋል ይላል። በሌላም ስፍራ ላይ ጻድቅ የለም አንድስ እንኳን ይላል አይደል? ጻድቅ የለም አንድስ እንኳን ይላል። አንድም ጻድቅ የለም ብሎ መጽሐፍ ቅዱስ ሲዘጋ እንደገና ሁሉ ኃጢአትን ሰርተዋል የእግዚአብሔር ክብር ጎድሏቸዋል ሲል ሰርተዋል ነው እንጂ የሚለው ተላልፎባቸዋል አይደለም የሚለው። ኃጢአትን ተሰርተዋል ነው እራሳቸው ናቸው ኮሚቴ ያደረጉት። ሁሉ ኢንክሉሲቭ ነው፣ ሁሉንም ነው የሚያካትተው። ሁሉ ኃጢአትን ሰርተዋል የእግዚአብሔር ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ይህንን በደንብ የመጽሐፍ ቅዱስ ትምህርት ነው ብዬ አስባለሁ። እያንዳንዳችን ከኃጢአት በታች መሆናችንን ማለት ነው። 5:12 ላይ ስንሄድ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ ኃጢአትን ፕሮሞት አደረገ ነው እያለን ያለው። ከዛ ደግሞ በኃጢአትም ሞት ገባ፣ እንዲሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። ዩሲ በአንድ ሰው ኃጢአትን ወደ ዓለም ይዞ ገባ፣ ፕሮሞት አደረገ፣ አስተዋወቀ። ኮንሽስነስ ኦፍ ሲንን ፈጠረ፣ የኃጢአትን እውቀት ፈጠረ፣ የኃጢአትን አዌርነስ ፈጠረ። ከዛ ወደ ዓለም በገባው በዚህ ኃጢአት አማካኝነት ደግሞ በኃጢአት ደግሞ ሞት ገባ። እንደዚሁ ሁሉ ኃጢአትን ስላደረጉ ሞትን ለሰው ሁሉ ደረሰ። አሁን እዚህ 12 እና 19 ላይ ሮሜ ምዕራፍ 3 ላይ ያለው ጳውሎስ እርስ በርሱ ተጣርሶበታል ካላልን በስተቀር ምዕራፍ 5 ቁጥር 18 እና 19 ላይ የሚያወራው ምዕራፍ 12 ላይ ያለውን ሐሳብ ነው የሚደግፈው ነው እኔ ብዬ ማምነው። አስቼ ረጅም አወራውኝ፣ ቀጥሉ። እሺ እኔ በጣም አጠር ያለች ብቻ ልናገር። እስቲ ቁጥር 13 እና 14 አንብብልኝ። እኔ አሁን ጉዞ ጀመርኩኝ። 5 እሺ ሕግ እስከመጣ ድረስ ኃጢአት በዓለም ነበረና ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። ምንድን ነው እዚህ ላይ እያለ ያለው? ሕግ በምድር ላይ አልነበረም ነበረ ይላል። ሕግ ባልነበረበት ሰዓት ኃጢአት ስለማይታወቅ ማን ኃጢአት ይስራ ይግደል ያመንዝር አያውቅም። ነገር ግን ኃጢአት ባልሰሩት ላይ እንኳን ይላል፣ ኃጢአት ባልሰሩት ላይ እንኳን ምን ነገሰ ነው የሚለው? ሞት ነገሰ። አልሰሩም ኃጢአቱ። ለምንድን ነው በእነሱ ላይ ሞት የነገሰባቸው? በመቆጠር ስለሆነ ነው። ልብ አድርጉ እዚህ ውስጥ ሁላችሁም። የኢየሱስ ክርስቶስ ጽድቅ ለእናንተ እንዴት ነው ለእናንተ የሚሆነው? መታዘዙ ለሁላችንም ምን ይሆንልናል? ይቆጠርልናል። ተቆጥሮልን ነው መታዘዙ ማለት ነው። እኛ ከሱ ጋር የምንተባበረው ምን ስንሆን ነው? በመወለድ ነው። ስናምን የክርስቶስ ጽድቅ ለእኛም ይቆጠርልናል። አልሰራ ነው ግን አምነን ስንወለድ ለእኛ ተደርጎ ይቆጠረናል። ልክ እንደዚሁ ሁሉ የአዳምም የቃል ኪዳን ራስ ነው። ለዚህ ነው አዳምና ኢየሱስን ያደረጋቸው ማለት ነው። የኢየሱስ መታዘዝ ባልሰራ ነው ለእኛ ከተቆጠረልን በመወለዳችን፣ ልክ እንደዚሁ የቃል ኪዳን ራስ በመሆኑ ምክንያት የተነሳ አዳም እሱ ሲወድቅ ያ ውድቀቱ እና ያመጣው እንትን በሰው ሁሉ ላይ ምን ሆኗል ነው የሚለው መጽሐፍ ተቆጥሯል። እኔ መጽሐፉም የሚያስተምረው ይሄ ነው ብዬ ነው እማምነው። ሳሚዬ አመሰግናለሁ። እቀጥላለሁኝ። እስቲ ዴቭ አቆይተነዋል፣ ይሄድ እስቲ። ዴቭ ወጥቷል እኮ። አዎ ዴቫ ገብቷል እንዴ? ዴቭ የቅድም ዴቭ ስትሉ እኮ እንትናን መስሎኝ ነው ማነው ኢቫ የሚለውን። ኦኬ ይችል ልበልና ወደ ዴቭ እንሂድ። ዴቭ ረጅም ሰዓት ስለተቀመጠ ሰፊ ነገር ያወራ። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት።
እንደዚሁም ሁሉ ኃጢአት ስላደረጉ ሞት ለሰው ሁሉ ደረሰ ይልና ሕግ እስከመጣ ድረስ ኃጢአት በዓለም ነበረና። ተመልከቱ፣ አሁን ሕግ እስከመጣ ድረስ ኃጢአት እኮ ኦልሬዲ ነበረ፣ ግን ሕግ አልመጣም። ኦኬ፣ በዓለም ነበር። ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ኦልሬዲ እየሰሩ ነበረ፣ አልተቆጠረም። ከዛስ ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። ኦብቪየስሊ ሞትማ በሁሉም ላይ ነው የነገሰው። አሁን እዚህ ጋር ሞት የሚለው ስጋዊ ሞትን ነው እያወራ ያለው። በሁሉ ላይ ነግሷል፣ ምንም ጥያቄ የለውም። እንዲያውም ኃጢአት ባልሰሩት ነው የሚለው። ሶ ኃጢአተኛ ያልሆነ ነበረ እያለን ነው ያለው ክፍሉን። እንዲያው ሊትራሊ እንውሰደው ከተባለ ሊትራሊዝም ላይ እንዳይጥለን ነው እንጂ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ብሎ ስለ ኢየሱስ ክርስቶስ ምሳሌ እንደሆነ ታይፖሎጂ ካሊ ይፈተዋል። ይህንን እንትን ያስቀምጣል። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነ ስጦታ ከዚያ ይልቅ ለብዙዎች በዛ ብሎ አሁንም ሁለት ሰዎችን ነው እያሳያለው። ሁለቱም ይዘውት የመጡትን ነገር ነው እንጂ ከነሱ የተነሳ ስለሚተላለፍ ኃጢአት አሁንም አያወራም። ስለ ሞት ነው የሚያወራው። ሞት ደግሞ አዎ ልክ አዳም ሲበድል እኮ ሞት ነግሷል። ቅድም ብለናል። ራሱ እርግማኑ ኮራፕት ያደረገ ዓለም ሁላ ብለናል። ምድር ተረግማለች እኮ። ለምሳሌ ዛሬ እኔ ኃጢአት ስለሰራው አይደለም እሾህና አሜኬላ የምታበቀል የሆነችብኝ ምድር አዳም የሚኖርባት ዓለም ስለሆነች ተረግማለ። ያ ግን አፌክሽኑ ግን እኔም ጋር ደርሷል። እንትኑ ሚን አፌክት ግን አድርጎኛል እኔንም። ኢንፍሉዌንሱ ግን እኔ ጋርም ደርሷል። ያ ግን ማለት በተላለፈ ኃጢአት ነው። አንዴ የነበረውን ዓለም ነው የረገመው። ሔዋንን ረግሟታል። ያ የተጽዕኖ እኮ የእርግማኑ እኮ አልደረሰም ማለት አይደለም። ኃጢአቱ ግን ተላልፎ አይደለም። እኛ ክርስቶስ የሞተው አዳም ለሰራው ኃጢአት ብቻ ሳይሆን ለአዳምም ነው የሞተው። ከዛ ደግሞ በአዳም ምክንያት ለተረገመው እርግማን እኛ ላይ ለሰለጠነው እርግማን ሁሉ ነው ሞትን ትሞታለህ የተባልነው ሁላችንም ነው። ሶ ይሄም ድንጋጌ የፈረሰው በክርስቶስ መስዋዕትነት ነው። ይሄንን እናምናለን። ሶ ሞት መንገሱን አዎ እኔም ካንተ ጋር እስማማለሁ። ያን ያህል የሚለየን ነገር ስላይደለ ግን ደግሞ ኃጢአቱ ተላልፏል የሚለው ሞት ብቻ እኮ ሳይሆን እኮ ኃጢአተኛ ሆኖ ነው የሚለው እኮ። ኃጢአተኛ ሆኖ እኮ አይልም። አቺ የትኛው ቃል ነው? ቁጥር 14 ላይ አይደለ ያለ ነው? ኖረ ቁጥር እኮ አምጥቶ 19ን እንደዚህ ይላል። በአዳም አለመታዘዝ ምክንያት ብዙዎች ኃጢአተኞች እንደሆኑ ነው እኮ። ያልታዘዘው አዳም እሱንማ ቅድም አወራሁኝ እኮ አቺ ይኸውልህ፣ ያልታዘዘው አዳም ኃጢአተኞች የሆኑት ግን ሰዎች ናቸው። ባልሰሩት ላይ እኮ ነው የሚለው አለ ሳሚዬዋ። እንዴት ትለዋለህ ይሄንን? አይ አሁን ይኸውልህ እዚህ ጋር አሁን ለምሳሌ ኃጢአት ባልሰሩት ላይ ኃጢአተኛ ሆኖ አይደለም የሚለው። ቁጥር 18 ላይ የሚለን ምንድን ነው? እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ለሰው ሁሉ እንደመጣ እንዲሁም በአንድ ጽድቅ ምክንያት ይልና ቁጥር 19 ላይ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ ሲል የእሱ አለመታዘዝ በቀጥታ ኃጢአተኛ ያደረጋቸው የሚል አፈታት አይደለም ያለው። ምንድን ነው ታዲያ የሚባለው? ይሄ ለዓለም ኃጢአትን በማስተዋወቁ ምክንያት የመጀመሪያው ኃጢአት እኮ ኢናጉሬት ያደረገ ሰው ነው። ኃጢአትን ልክ እንደ አዲስ ህንፃ ቆርጦ ሪባን ቆርጦ ያስተዋወቀ ሰው ነው። በሱ አለመታዘዝ እሱ የተነሳ ነው። እኛም እኮ ኃጢአትን አናቅም ነበር። ልክ አስቀድሞ እባብ ሳይመጣ በፊት እንደነሩት ነበር የምንኖረው። ስለዚህ እሱ ማስተዋወቁ ነው። እኔ እናንተ ዛሬ በኃጢአት እኮ እንድንጨመላለቅ ምንም አትጠራጠር። ልክ ነው። እዚህ ጳውሎስ ግን እያለ ያለው ልክ እንዳንተ እኮ ነው። አሁን አንተ እንዳልከው ነው እኮ እያለ ያለው እኮ አሁን ካስተዋልነው ማለት ነው። ያልታዘዘው ማን ነው? አዳም ነው። እሱ ሳይታዘዝ የተቆጠረባቸው ደግሞ ከሱም በኋላ ያሉ ለምን? የቃል ኪዳን ራስ ስለሆነ። ይህንን እኮ የሚያስተያይልን የታዘዘው ክርስቶስ ለኛ የቃል ኪዳን ራስ ስለሆነ ለኛም ሆነልን። ለኛም የሱ መታዘዝ ለኛም ይሆንልናል ማለት ነው። አለበለዛ ታዲያ የክርስቶስ መታዘዝ እንዴት ችግር ነው የሚያመጣብን? የአዳምን አንቀበልም ብለን የኢየሱስን ግን እንቀበላለን ብለን ካለን ሎጂኮ ያስፈልጋል። የኢየሱስን በማመን ነው የተቀበልኩትኝ። እኔ ምላሽ ሰጥቼ ፐርሰናል ስታምን ምን ሆነ? ተወልደ ነው። ስታምን ምን ሆነ? ተወልደ። አዎ ከአዳም ደግሞ በስጋ ተወልደ። ከአዳም ጋር የምተባበረው
እኔ በምሰራው ስራ ነው እያልኩ ነው ያለው። ከክርስቶስ ጋር የተባበርኩትኝ ይኸውልህ፣ ከክርስቶስ ጋር የተባበርኩት በእምነት ነው። ልክ እንደዚሁ ደግሞ ከአዳም ጋር እኔ ዛሬ የአዳምን ፍለጋ በመከተሌ ነው አንጂ የክርስቶስም ይወጣል በለዛ በእኔ አይሰራም። ቆይ ታዲያ ሳሚዬዋ ለምሳሌ አንድ የመጨረሻ ነገር አንድ የመጨረሻ ዴቪዬ እኔ አንተ ብትሄድ ነው ደስ የሚለኝ። ሳሚዬ ግን በቃ ወጥሮ ይዟልና አይ ሂዱ በቃ ይሄው ምን ታርግ ያለው ሳሙኤል ሳሚ እድሉን ከሰጠኸኝ እኔ ተስፋ እንዴ ቆይ ሶሪ እሺ ጋር በጣም ከዳዊት በፊት ልጠይቀው ብዬ ነው። አኒ እየታሰቀኝ ስላል ተቸኩላለህ እንዴ ሳሚ? ትንሽ ጊዜ አለ አይደል? ሳሚ አለው በቃ ካለ ዴቫን እድል ስጠውና ዴቫይ እችም ብቻ ላንብብና ዴቪዬ ሄድ 8 ዘፍጥረት 8:21 እንደዚህ ይላል። የመስዋዕቱ መዓዛ እግዚአብሔርን ደስ አሰኘው፣ በሐሳቡም እንደዚህ አለ፣ ገና ከሕፃንነቱ ጊዜ ጀምሮ የሰው ሐሳብ ክፉ መሆኑን ስለማውቅ በሰው በሚፈጽመው በደል ሁሉ ከእንግዲህ ወዲህ ምንም አላደርግም። ልብ አድርጉ፣ የጠሩ ሰዎች ናቸው እነዚህ ሰዎች። ኃጢአተኛው ሁሉ ጠፍቶ የኖ ልጆች ብቻ ነበሩ የቀሩት። ገና መርከብ ውስጥ ነው ያሉት። እንዳውም መስዋዕትን ያቀረቡት አሸተተው እግዚአብሔር። ምንም አላመነዘሩ፣ ምን አላሉ። አዲስ ህይወት ውስጥ ነው ያሉት። ግን እግዚአብሔር ልባቸውን ሲያየው በቃ የሰው ልጅ ልቡ ምንድነው አለ? ይሄው ክፉ ነው ከሕፃንነቱ። ስለዚህ እኛ እንደረከሰ ምንጭ ነው የሆነው። አዳም ሲወድቅ የሰው ልጅ እንደረከሰ ምንጭ ነው የሆነው ባይነኝ እኔና በዚሁ ግን ማይክን ሳዘው እስኪ ይሄ ያሰማል። አንድ ደቂቃ ሮሜ እንትን እኔ ወርጃለሁ 18 እና 19 እንዴት ነው የምታየው? እሱ መሰለ እሱን ጥቅስ አሁንም አክቹዋል ሲን ነው። እሱ አክቹዋል ሲን ላይ አይቆጠርበትም። ምኑ ልጁ ምን እስካለ ድረስ በጽድቅ እስከሄደ ድረስ ልጁ ራሱ ማለት ነው በልጅ እስከሄደ ድረስ የአባቷ ኃጢአት አይቆጠርም። አለበለዚያ ግን ሳሚዬ የማያስኬድህ መሰለ ዘጸአት ላይ ሄደ ስትሄድ እስከ 4 ልጆች ትውልድ ቆጥርባቸዋለሁ ብሏል እግዚአብሔር። ስለዚህ እግዚአብሔር በሌሎቹ እየቆጠረ እያየ እሱስ ዘሌዋውያን ላይ ያለው አክቹዋል ሲን አይደለም እንዴ? ዘዳግም ነው ዘሌዋውያን ላይ ያለው ያ እኮ ይቆጣል እቆጥርባቸዋለሁ ብሏል። እግዚአብሔር ቆጥራል። ምን እስካላለ ግን ምን አለ መሰለ በጽድቅ እስከሄደ ድረስ ልጁ ላይ ምን አለልም አለ አልቆጥርም። ቢያምኑ ይሄኛው ሁለቱም አክቹዋል ሲን ናቸው። እንዴት እናስታርቃቸው? በትክክል ሁለቱም አክቹዋል ሲን ናቸው። እንዴት እናስታርቃቸው? ሕዝቅኤል 18 እና ኦሪት ላይ ያለውን ያ በነበረው በሕጉ መሰረት በዛን ጊዜ በነበረው መሰረት በጽድቅ እስከሄደ ድረስ የአባቱ ኃጢአት አይቆጠርበትም። በጽድቅ የማይሄዱ ከሆነ ግን አለ እስከ 4 ትውልድ እኔ እንዴ ራሱ ጊዜ እኮ ያለው ነው እኮ ሳሚዬ። እሱ ማስታረቅ ያለብህም አንተ ነህ እኔ አይደለሁም እኮ አይደለም። በጽድቅ እስከሄዱ ቆይ እኔ ተጨናንቄያለሁ ሰዓት የወሰድን ስለመሰለኝ። ቆይ ግድ የለም እንረፍና ሌሎች ይሄዱ። እሺ ብራዘር ዴቭ አለ አለው። ሀኒቾ እንዴት ናችሁ? ሰላም ብያለሁ ሁላችሁም። ሀኒቾ፣ ሳሚሻ፣ አስቼ፣ ያዲ፣ ተስፉ፣ ሮዛ፣ አቢኤል ነው ከታች የሚታየኝ እና ታችም ያላችሁ ሁላችሁንም ሰላም ብያለሁ። የጌታ ኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። ልቀጥል መሰለኝ አይደል? የኔ እንደዚህ ነው የሚሆነው። ለምን እንደሆነ አላውቅም። ልውጣና ልግባ ወይስ እንዴት ነው የሚደረገው? በቃ እሺ፣ ከረበሸ ግን ንገሩኝና እወርዳለሁ። እንትን ነው ሀሳብ ለመስጠት የገባሁት ቅድም ስታነሱበት በነበረው በኦሪጂናል ሲን ላይ ማለት ነው። ኦሪጂናል ሲን ላይ በሉትራን ስነ መለኮት እንዴት ነው የሚታየው የሚለውን ማለት ነው።
ኦኬ እንዴት ነው የሚታየው የሚለውን ለመዳሰስ ማለት ነው። ኦክስፈርድ ኮንፌሽን አርቲክል 2 ላይ በደንብ ዲፋይን ያደርገዋል ኦሪጂናልን ሲን ማለት ነው። ኦሪጂናል ሲን በሉትራን ስነ መለኮት ኦሪጂናል ሲን ማለት የሰው የተፈጥሮ መበላሸት ማለት ነው። ኮራፕትድ ኔቸር። ያ ኮራፕትድ ኔቸር ደግሞ ግለሰቡ በተፈጥሮ መንገድ ጌታን መውደድ ወይም ማመን ወደማይችልበት ስታተስ ውስጥ ይመድባል። ያ ደግሞ ጊልቲ ይባላል። በተፈጥሮ መንገድ ኮራፕትድ ኔቸር ከመያዙ የተነሳ በተፈጥሮ መንገድ ጌታን ወደ መውደድ ወይም ማመን ወደማይችልበት ስታተስ ውስጥ ይመድበዋል ማለት ነው። ስለዚህ ይህንን አሁን እዚህ ባለንበት ሀገር አንድ ምሳሌ ብሰጥና ባስረዳ ደስ ይለኛል። እዚህ ሀገር አሁን ኒው ብራንድ መኪና ብትገዙ 2025 ብራንድ ብትገዙ ኒው ነው የሚባለው አይደለ? ያ ኒው መኪና አክሲደንት ከገባ በኋላ ግን ስታተሱ ይቀየራል። ከብሉ ታይትል ወደ ሰልቫጅ ታይትል ነው የሚመጣው። ብሉ ታይትል ሆኖ መቀጠል አይችልም። የሰው ልጅ በገጠመው አክሲደንት ወይም ደግሞ በውድቀት ምክንያት ስታተሱ ተቀይሯል። ኮራፕትድ ኔቸር ውስጥ ገብቷል። ያ ብቻ አይደለም፣ ጊልቲ ውስጥ ገብቷል። ምን ማለት ነው? የሰው ልጅ በተፈጥሮ መንገድ ጌታን ማመን፣ ጌታን መውደድ፣ ጌታን መፈለግ ወደማይችልበት ስታተስ ውስጥ ገባ ማለት ነው። ስለዚህ የሰው ልጅ በክርስቶስ በኩል የእግዚአብሔርን ጸጋና ይቅርታ የሚያስፈልገው ሆኖ ነው ሲወለድ ራሱ የሚወለደው ማለት ነው። በክርስቶስ በኩል የእግዚአብሔርን ጸጋና ይቅርታ የሚያስፈልገው ሆኖ ነው። ለምን? ስታተሱ እዛ ውስጥ ነው ያለው። አክቹዋል ኃጢአት ስላደረጉ አይደለም። ህፃናቶች ሲወለዱ ስታተሳቸው እዛ ውስጥ ነው የሚሆነው ማለት ነው። ምክንያቱም አዳም ፌዴራል ሄድ ነው። በሱ ምክንያት እዚህ ስታተሱ የሰው ልጅ በሙሉ ገብቷል። ኮራፕትድ ኔቸር ይዞ ነው የሚወለደው። ስታተሱ ጊልቲ ውስጥ ነው የሚገባው። በተፈጥሮ መንገድ ጌታን መፈለግ፣ ጌታን መውደድ፣ ጌታን ማመን ወደማይችልበት ስታተሱ ውስጥ ነው የሚገባው። ሶስተኛ ደግሞ ውጤቱን ሁሉ ይካፈላል። ውጤቱ ቅድም ስትጠቅሱት የነበረውን ውጤት የውድቀቱን ውጤት በሙሉ ይካፈላል። ሶስቱ ነገር በደንብ ዲፋይን ያደርገዋል ኦክስፈርድ ኮንፌሽን አርቲክል 2 ላይ ማለት ነው። ስለዚህ ይሄ ኦሪጂናል ሲን ብለን በምንልበት ሰዓት ትራንስሚሽን ኦፍ ሲን ልክ አዳም ኃጢአትን ልክ በለሷን እንደበላ በለሱ በየሰው ላይ ይቆጠራል ማለት አይደለም። ትራንስሚሽን ኦፍ ሲን ማለት አይደለም። ምንድን ነው የሚሆነው? ሰው ልጅ አንደኛ ኮራፕትድ ይሆናል። ኔቸሩ ኮራፕትድ ይሆናል። ኮራፕትድ ኔቸር ስለያዘ ልክ መኪናው አክሲደንት ሲገጥመው እንዳልኳችሁ ማለት ነው። ኮራፕትድ ኔቸር ከመያዙ የተነሳ ስታተሱ ይቀየራል። ወደ ጊልቲ ስታተስ ውስጥ ይገባል ማለት ነው። በተፈጥሮ መንገድ ጌታን መውደድ፣ ጌታን መፈለግ፣ ጌታን ማመን ወደማይችልበት ጌታ ካረዳው በስተቀር ማመን ወደማይችልበት ስታተስ ውስጥ ይገባል ማለት ነው። ከዚህ የተነሳ የሰው ልጅ ሲወለድ ምን ያስፈልገዋል ማለት ነው? በክርስቶስ በኩል የእግዚአብሔርን ጸጋና ይቅርታ የሚያስፈልገው ሆኖ ይወለዳል። ጥምቀት ደግሞ ከሶስቱ ሚንስ ኦፍ ግሬስ ብለን ከምናምናቸው አንዱ ነው። ምንድን ነው? ጥምቀት የጌታ እራትና በቃሉ ነው አይደለ? ሚንስ ኦፍ ግሬስ በሶስቱ ነው የምናገኘው ብለን ነው የምናምነው። በጥምቀት ደግሞ ሚንስ ኦፍ ግሬስ ያገኛል። ያ ሕፃን ልጅ በሚወለድበት ሰዓት ስታተሱ ሲጠመቅ ስታተሱ ይቀየራል ማለት ነው። ከዛኛው ፖዚሽን ከዛኛው ስታተስ ወደ በሪፎርምድም ቴዎሎጂ ስትመጡ ወደ ኮቨናንቱ ይገባል ነው የሚባለው በሪፎርምድም ቴዎሎጂ። ልክ በሉትራንም ቴዎሎጂ በምንመጣበት ሰዓት ስታተሱ የጊልቲ ስታተስ ከዛኛው ስታተስ በዚህ ጸጋ ምክንያት በጥምቀት ጸጋ ምክንያት በሚቀበለው ምክንያት ስታተሱ ይቀየራል ማለት ነው። እና ኦሪጂናል ሲን ማለት ቅድም እንዳላችሁት የሆነ አዳም የሰራው ትራንስሚሽን ኦፍ ሲን እያንዳንዱ የአዳም ያደረገው ነገር በህፃኑ ላይ እንደዚህ ይቆጠራል። በለስ በልተሃል ተብሎ ይቆጠርበታል ማለት ሳይሆን አንደኛ ኮራፕትድ ኔቸር፣ ሁለተኛ ስታተሱ ይቀየራል። ጊልቲ ስታተስ ውስጥ ነው የሚገባው የሰው ልጅ በሙሉ። ከዚህ የተነሳ ምን ያስፈልገዋል? በክርስቶስ ኢየሱስ በኩል የእግዚአብሔርን ጸጋ መካፈልና ይቅርታ የሚያስፈልገው ሆኖ ይወለዳል። በጥምቀት ደግሞ ያንን ጸጋ ያገኛል። ያንን ጸጋ በሚያገኝበት ሰዓት ስታተሱ ይቀየራል ማለት ነው። በሪፎርም ቴዎሎጂ ደግሞ ኮቨናንት ውስጥ ይገባል ማለት ነው። ከዚህ የተነሳ ነው የምናየው ማለት ነው። ይህንን ኦክስፈርድ ኮንፌሽን አርቲክል 2 ላይ በደንብ ዲፋይን ያደርገዋል ኦሪጂናል ሲንን ማለት ነው። ኦኬ ቴንክ ዩ ብራዘር ዴቭ። ስለዚህ ምን አልሽ ሀኒሾ? ተስፉንም እድል ስጡት። ኦኬ ተስፊ ቀጥልና ከዛ ቀጥላለን። እሺ ቴንክ ዩ በጣም እግዚአብሔር ይስጥልን። የሚገርም አገላለጽ ነው። ግን ሞር ክሊር እንዲሆንልን አሁን ኮራፕትድ ኔቸር
ልጅ ይዞ ሲወለድ አይ ሆፕ የአዳምን ኃጢአት ይወርሳል ሳይሆን ናቹራሊ ቴንደንሲ ወደሚለው እያልከን ነው ማለት ነው ብዬ ነው እኔ አንደርስታንድ ያደረኩት። እንደዛ ካልሆነ ግን ይወርሳል እያልከን ከሆነ ማለት ክሊር በደንብ እንድታደርግልን ስለፈለኩኝ ነው። ይቅርታ አንተ እያልኩኝ ስላወራሁኝ። ከሱ ቀጥሎ ግን አንድ ጥያቄ ግን ያስነሳብኝ ነገር አነሳህና አዳም ለኛ ፌደራል ሄዳችን ነው፣ እንደዛ ከሆነ እኛን ሪፕሬዘንት አድርጎናል ማለት ነው ብዬ እንዳስብ አደረከኝ። እኛን ሪፕሬዘንት ካደረገን ደግሞ አንደኛ የእግዚአብሔርን ንጹህ የሆነውን ፍርድ አያጓድልም ወይ ማለት ከብዶኝ ነው ለመናገር እንጂ እግዚአብሔርን ጨካኝ አያደርግም ወይ? ምክንያቱም እኛ አንደኛ ሳንወክለው ነው ሪፕሬዘንት ያደረገን፣ ሁለተኛ ደግሞ ምንድን ነበረ መሰለ ጥያቄ ያ የምንኖር ሰው ኃጢአት የምንኖር ከሆነ እኛ ምንም ባላደረግንበት ነገር ለምን ይፈረድብናል? ስለዚህ ፖይንት አናደርግም ወይ ወደ እግዚአብሔር መሐሪ አምላክ ነው ብለን ነው የምናምነውና ወደዛ ሄድብን ወይ? በእርግጥ ይሄ ፌደራል ሄድ ካልከን ጋር ኃጢአት የማይተላለፍ ከሆነ ግን ይሄኛው እንትን አይልም። ግን የመጀመሪያው ጥያቄን እንደዛ አድርገህ ያዝልኝ፣ ሌላውን ተስማምቼበታለሁ። እግዚአብሔር ይስጥልኝ። ቴንደንሲ ሲል ከሆነ ማለት ነው። ያ ቴንደንሲው ብቻ አይደለም። አሁን ቴንደንሲ በሉትራን ቴንደንሲው ብቻ አይደለም። ቴንደንሲው ማለት ኮረፕትድ ኔቸር ራይት፣ የሰው ተፈጥሮ መበላሸት፣ ኃጢአትን የማድረግ ዝንባሌ ያለው ማለት ነው አይደለ? ቴንደንሲው ብቻ አይደለም። ምንድነው ኮረፕትድ ኔቸር ከመሆኑ የተነሳ የሰው ስታተሱ ራሱ ተቀይሯል ነው። ስታተሱ ማለት ምን ማለት ነው? ጊልቲ ስታተሱ ውስጥ ገብቷል። ሰው ጊልቲ ስታተስ ውስጥ ገብቷል። ለምንድን ነው ከተባለ ቅድም እንዳየነው ነው። አዳም ፌደራል ሄድ ነው ማለት የፍጥረት ሁሉ ፌደራል ሄድ ነው። በአካሉ ላይ አፌክት ያደርጋል። እኛ በሱ ውስጥ ልክ ሌዊ በአብርሃም ወገብ ውስጥ ሆኖ አስራትን አወጣ እንደሚለው በአብርሃም ወገብ ውስጥ እንደነበረ እኛ በአዳም ወገብ ውስጥ ነው የነበርነው። እሱ የሚወክል ነበር፣ ፍጥረቱን ሁሉ የሚወክል ነበረ። እሱ ያደረገው ነገር በሙሉ በፍጥረት ላይ የሚመጣ ነገር ነው። ከዚህ የተነሳ አንደኛ ምን ብያለው? ኮራፕትድ የሆነ ኔቸር፣ ሰው ሲወለድ ኮራፕትድ የሆነ ኔቸር ይዞ ነው የተወለደው። የኃጢአት ዝንባሌ ያለው ኔቸር ማለት ነው። ኦኬ፣ ይሄ ብቻ ግን አይደለም። ይሄ ብቻ አይደለም። ምንድን ነው ብለን ስንል ከዚህ የተነሳ ኮራፕትድ ኔቸር ከመያዙ የተነሳ ቅድም አንድ ምሳሌ ሰጥቻለሁ አይደለ? በብራንድ ኒው መኪና አክሲደንት ውስጥ ከገባች በኋላ ስታተሷ ይቀየራል። ከብሉ ታይትል በቀጥታ ወደ ሰልቫጅ ታይትል ነው የምትቀየረው። ከብሉ ታይትል ሰው ልጅ ወደ ሰልቫጅ ታይትል ውስጥ ነው የገባው። ምን ማለት ነው? እዛ ጋ በጽድቅ ንጽህና የነበረው ስታተሱ ተቀይሮ ኃጢአተኛ ጊልቲ ወደሚለው ስታተሱ ሰው በውድቀት ምክንያት ገብቷል። ለዚህ ነው ክርስቶስ መምጣት ያስፈለገው። ከዚህ የተነሳ ሰው ሲወለድ ይህንን በዚህ ስታተስ ውስጥ ሆኖ ነው የሚወለደው። ህፃን ልጆች አክቹዋል ኃጢአት የለባቸውም፣ ነገር ግን ስታተሱን ይዘው ነው የሚወለደው። ጥምቀት ያስፈለገው ለህፃናት ጥምቀት ያስፈለገበት ምክንያት አንዱ ይሄ ነው። ምንድነው? በጥምቀት የእግዚአብሔርን ጸጋ ህፃናቶች ስለሚካፈሉ ከዛ ስታተስ ምን ያደርጋቸዋል? ያ ጸጋ ከዛ ስታተስ ውስጥ ያወጣቸዋል። በሪፎርም ደግሞ ወደ ኮቨነንቱ እንዲገቡ ያደርጋቸው። በሪፎርም ቴዎሎጂ፣ በሉትራን ቴዎሎጂ ደግሞ ያንን ጸጋ እንዲካፈሉ ያደርጋል። ሴምቲንግ ነው፣ በተለያየ ዳይሜንሽን ተገለጠ እንጂ ሴምቲንግ ነው ኤክስፕሌን እያደረጉ ያሉት የሪፎርምድም የሉትራንም ቴዎሎጂ ማለት ነው። እና ያ ጸጋን የሚካፈሉት ህፃናቶች ሲጠመቁ ያ ጸጋ ይካፈላል። በዛ ጸጋ ውስጥ ደግሞ ስታተሳቸው ይቀየራል ማለት ነው። የኮቨናንቱ አባል ይሆናሉ፣ ያንን ጸጋ ይካፈላሉ ማለት ነው። እና እያልን ያለነው ኮራፕትድ ኔቸር ብቻ አይደለም ነው ምለው። ስታተሱ የሰው ልጅ ተቀይሯል፣ ኃጢአተኛ ሆኗል። ከፍጥረታችን የቁጣ ልጆች ነበርን ነው ኤፌሶን ላይ። በበደላችን በኃጢአታችን ምክንያት ሙታን ነበርን። ከዚህ የተነሳ ሰው በተፈጥሮ መንገድ ጌታን የሚፈልግ አይደለም። ለፍጥረታዊ ሰው የእግዚአብሔር ነገር ሞኝነት ነው ተብሎ ተጽፏል። ሞኝነት ነው። በተፈጥሮ መንገድ ሰው ጌታን መፈለግ የማይችል
መልካም ነገር የጌታ የሆነውን መንገድ መፈለግ የማይችል ማመን የማይችል ሆኖ ይወለዳል ማለት ነው። ይሄ ስታተሱን ነው የሚያሳየን። ሰው በውድቀት ምክንያት የገባበትን ስታተስ ያሳየናል ማለት ነው። ያንን ነው ለማስረዳት የሞከርኩት። ግልጽ ከሆነ እዚህ ጋር አንድ ተጨማሪ ጥያቄ መጠየቅ ከቻልኩ ምናልባት አያይዘህ ሶሪ በጣም ይቅርታ አንዴ ተስፉ ጨረስ እንትን እንዳይሆን ብዬ ነው። ችግር የለም። እሺ አዎ ግን ስቲል ክሊርሊ በግልጽ ወደዛ እየተምታታብኝ ነውና ይወርሳል ማለት ነው ወይንስ አይወርስም ማለት ነው? በርግጥ ኮራፕትድ ኔቸር ማለት ያው ኃጢአትን ይሰራል ማለት ነው። ለኔ ቴነሲ ቱ ሲን አድርጌ ነው የምወስደው፣ ግን ክሊር ስላልሆነልኝ ነው። ይወርሳል ወደሚለው ከወሰድከን ቅድም ለምን መሰለ ያንን ያሰብኩበት ምክንያት አዳም ፌደራል ሄድ ወደሚለው እንትን አድርገህ ስለወሰድከው ከተወረሰ ከዛ ቀጥሎ ያነሷቸው ጥያቄዎች አሉ ማለት ነው። ምክንያቱም አንደኛ እግዚአብሔርን ፍርድ አያዛባም ወይ ወደሚለው፣ እግዚአብሔር ቅን ፈራጅ ነው፣ እግዚአብሔር የዋህ አምላክ ነው፣ የምህረት አምላክ ነውና ፍርዱን አያጓድልም ወይ፣ እኛ አዳምን ወክለነዋል ወይ ወደሚለው፣ ወይም እኛ ምንም ሪፕሬዘንት ባላደረግነው እንትን ለምን እኛ ላይ እንወቀሳለን ወደሚለው ይወስደናል ብዬ ስላሰብኩኝ ነው። ኦር ኃጢአት አይወረስም ከሆነ በዛ እስማማለሁኝ። ስለዚህ ህፃን ልጅ ኃጢአት የለበትም። ግን ኔቸሩ ኮራፕትድ ኔቸር ይሆናል። ጀስት ቅድም እንዳልኩት ማለት ነው። ኃጢአት ወደ መስራት ይሄዳል። ያው ኃጢአትን እያወቀ ስለሚሄድ የግድ ኃጢአትን እየሰራ ይሄዳል። ያ ኔቸሩ ስላለው እንደዛ ብዬ አስባለሁኝ። ግን የሚወረስ ከሆነ ሌላም ጥያቄ ተመልሶ ይመጣብኛል። ምክንያቱም ቅድም ሳሚ ሲል ነበረ፣ አንደኛ የትኛውን ኃጢአት ነው የሰው ልጅ የሚወርሰው? ጀስት ፈርስት ያቺ በእኛ በኦርቶዶክሳውያን የመጀመሪያ የሰራትን ኃጢአት ዕፀ በለስ የበላትን እሷን ነው ጥንተ አብሶ የምንላት። ጥንተ አብሶ በግዕዙ የመጀመሪያ ኃጢአት ማለት ነው እና ያችን ይመስለኛል። እና አለበለዚያ ግን አዳም 930 ዓመት ኖሯል። ያንን ሁሉ እንወርሳለን ወይ? ቅድም ሳሚም እንዳለው ምንድነው የአያት የቅድመ አያት ኃጢአት እንዳለ ይወራረሳል ወይ ወደሚለው ይወስዳል። ይወረሳል የሚል ከሆነ የትኛዋን ወደሚለው ይወስዳል። እና ይሄም አብሮ ተያይዞ የሚነሳ ጥያቄ ይሆናል። ይቅርታ ብዙ ጊዜ ስለወሰድኩኝ። ኦኬ አይ ቲንክ ክሊር ብታደርግልኝ ደስ የሚለኝ ምንድነው ይወረሳል ብለህ ስትል ለምሳሌ ይወረሳል ነው የምትለው ወይስ አይደለም ብለህ ስትለኝ ይሄ ኃጢአት ይወረሳል ብሎ ጥያቄው ራሱ ምንድነው ማለት ያ አዳም የሰራው ኃጢአት በለሱ ጸበለሱ በሌላው ላይ ይቆጠራል፣ ጸበለስ በልታል ተብሎ ይቆጠርበታል ነው ወይ ምንድነው? እስኪ ዲፋይን አድርገው ኃጢአቱ ይወረሳል የሚለው ለመመለስ እንዲመቸኝ። እሺ ለኔ ይወረሳል ብዬ አክቹአሊ ስለማላምን ኃጢአት ይወረሳል ብለው የሚያምኑ ሰዎች የትኛውን ኃጢአት እንደሆነ ክሊር አይሆንልኝም ብዙ ጊዜ። አሁን እዛ ጋር ነው አንተንም የጠየቅኩ ለዛ ነው። ይወረሳል የምትለን ከሆነ የትኛውን ኃጢአት ነው ልንወርስ የምንችለው? አንተንም እንደዛ ነው የጠየቅኩ። ማለት ኔቸሩ ከሆነ እስማማለሁኝ። የሰው ልጅ ኃጢአትን ይሰራል፣ በሚሰራው ኃጢአት ይፈረድበታል ብዬ አምናለሁኝ። አሁን ገባኝ። ኦኬ ጨርሳል? አቋረጥኩ? አይ እሺ አሁን ገባኝ ሐሳብ። ይሄ ሲንፉል ኔቸር ኮራፕትድ ኔቸር በራሱ ስሙ ኃጢአት ነው። እሱ የሚባለው ስታተሱም በራሱ ኃጢአት ነው የሚባለው። ኮራፕትድ ኔቸር የሰው ልጅ ከመሆኑ የተነሳ ስታተሱ ይቀየራል፣ ወደ ጊልቲነት ይመጣል። ስታተሱ ይቀየራል። ለምን? ኮራፕትድ ኔቸር ውስጥ ገብቷል። ይሄ ስታተሱ በራሱ ይሄ ጊልቲ የሚባለው ስታተሱ በሙሉ ራሱ ኃጢአት ነው የሚባለው። ያን ከዛ ፖዚሽን ነው ይወጣል ብለን የምናምነው። በጥምቀት በሚጠመቅበት ሰዓት ከዛ ስታተስ ውስጥ ያንን ጸጋ ሲቀበል አንድ ሕፃን ልጅ ከዛ ስታተስ ውስጥ ይወጣል ብለን ነው የምናምነው እንጂ አዳም የሰራት ይሄ በለሱን መብላት በሚወለደው ልጅ ላይ ሁሉ በለሱን በልታል ተብሎ ይቆጠርበታል ማለት አይደለም። ያን ኮራፕትድ ሆኗል። አዳም ፌደራል ሄድ በሚሆንበት ሰዓት የሰው ልጅ በሙሉ አብሮ ወደቀ። ኦኬ ሲወድቅ ምንድነው ኢንፑትድ የሆነው በሰው ልጅ ላይ በሙሉ በምንልበት ሰዓት አንድ ኮራፕትድ ኔቸር
የኃጢአት ዝንባሌ የተበላሸ ተፈጥሮ 2 ስታተሱ ተቀየረ ኮራፕት ኔቸር ከመያዙ የተነሳ ስታተሱ ተቀየረ ምን ሆነ ጊልቲ ሆነ ያ ጊልቲ የሚባለው በራሱ ኃጢአት ነው የሚባለው ያንን ነው ኃጢአት ብለን ምንለው ከዛ ነው ያንን ጸጋ በመቀበል በጥምቀት ከዛ ስታተስ ውስጥ ነው የሚወጣው ገብቷል አባባሌ ስታተሱ በራሱ የሚመደብበት ስታተስ ራሱ ኃጢአት ተብሎ ነው የሚባለው ምናልባት ይቅርታ እንዳላቋርጥህና በጣም ሌላ ጥያቄ ጫርክብኝ አረከሱ አሳጥር በቃ ሌላ ሰው ድረጃስ የመጨረሻ ጥያቄ ይሁን ማለት ጊልቲ ያልከኝ ጊልቲ ስታተስ ይሆናል ያልከኝ ያለው ኃጢአት ከሆነ ለኔ እስካሁን አንደርስታንድ ሳደርግ የነበረው ፍርድ ነው ምክንያቱም የሰው ልጅ በሰራው ኃጢአት ምክንያት ሞት ተፈርዶበታል ስጋዊ መንፈሳዊ ሞት ተፈርዶበታል ክርስቶስ ወደዚህ ምድር የመጣው ከዛ ነፃ ሊያወጣን ነው ብዬ ነው ማምነው ከተፈረደብን ፍርድ ስለዚህ ነፃ አውጥቶናል ብዬ አምናለሁኝ ከዛ በኋላ ግን ዳግመኛ በኃጢአት ቀንበር እንዳንያዝ የራሳችን ነፃነት ነው ብዬ አምናለሁኝ ግን ኃጢአት ከሆነ ስቲል ኃጢአት እየተወረሰ ነው ማለት ነው ጊልቲ ያልከኝ ለኔ ፍርድ ነበር መጀመሪያ ነበርኝ አሳቢ ጨርሻለሁ ጥያቄና አላበዛም ይቅርታ ያዲ Brother Dave Mike still ጠፍቷል የመለስ